አቶ መለስም በቦታው ሄደው እንደነበረ ከሞት የሚከላከል መና እንዳለ ማን ነው የሚሰራው? እንዴት ነው የሚዘጋጀው? እንዴትስ ነው ከሞት የሚከላከል? እነሱ ደግሞ ጠቢባን ናቸው። ስለ ፍጥረት ይፈላሰፋሉ። ከጨረቃ ጋር ያወጋሉ፣ ከፀሐይ ጋር ያወጋሉ። እርስዎ ከኔ በሚያስተምሩበት ጊዜ ወደ እርስዎ ጉባኤ ይመጡ ስለነበረ እነዚህም ቢጠይቁ ነው የሚላቸው። እስላም ክርስቲያኑም ተዋዶና ተመሳስሎ የሚኖርበት ነው። ቄሱን ሙስሊም ናቸው ብዬ አልፊያቸው ነበረ። ግን ሰው ሲሳለማቸው እኔም ተሳለሟቸው። የሚገርመው እሱ ግን አይደለም የገረመኝ። ከኛ ቀጥላ የተሳለመችው ልጅ የለበሰችው እንደ ሙስሊም ናት። እኔ የሙስሊም ተከታይ ነው የመሰለች። ከዚያ በኋላ መጣ ምን አደረገች? ተሳለመች፣ መስቀል ማለት ነው። ግን ልክ ጎንደርን እንደደረሰ ሞተ እና ወደ ኢየሩሳሌም ሲሄዱ ኢየሩሳሌም ሊሄድ ነው አሉ። ምን ሊያደርጉ ነው አባት ቴዎድሮስ ሲሏቸው፣ እንዲህ ቀጥሎ ይመጣው ቴዎድሮስ እኔ ስለሆኑ ተቀብቼ መጥቼ ንጉስ አንተ ከጠበቀው ውጭ ሊነግሩ ይችላሉ አሉት። ችግር የለም የሆነው ይሁን፣ እኔ ተልክ ያለሁና ይችን የሙዳይ ቀለም ባል ሀገሮች ያስጠብቁት ነበር ይባላል። ሰዎች ወደዚያ ቦታ ገብተው ይህ ጾም ጸሎት በጸሎቱ ቅዱሳን ናቸው ሰዎች ስልሽ እነዚህ ከገዳም ያሉ መነኮሳት የበቁት ወደዚያ ቦታ ገብተው ጸሎተ ማርያም ምን ጸልዩ አባይ ዙሪያ ያሉትን ሲያጠኑ አይደል የሚኖሩ ዛሬም ድሮም እና ወደዚያም ቦታ ሄደው ነበር። ፈረንጆችንም ልከዋቸው ነበር ነው የሚባለው። ጃንሆይ ግን እንግዲህ ፈረንጆች አንደኛ ቢያገኙ ለጃንሆይ አይነ ሊቃውንት በረከት መከራ ነው። የሀገሬ ሊቃውንት በረከታቸው መከራ ነው። መከራው ደግሞ አብሮ ይኖረዋል አለ። ምን ማለት ነው? የትኛውም ሊቅ ታሪኩን ስታነቢ ተመችቶት የኖረ ሊቅ የለም። ሲጀመር ኢትዮጵያ የምትባል ሀገር ለተማረም ሰው አይደለም የምትመቸው፣ ለሊቃውንትም አይደለችም። ዝም ብሎ እንደዚሁ ማለት ይህ ዝም ብሎ ከዚያም እያቅጠፈጠፈ እየዋሸ ለሚኖር ለሚበላ ነው እንጂ ውሰት የኔታ። እስቲ አሁን ደግሞ ወደ ከርታታ ኮከቦች ትንሽ የተወሰኑ ሀሳቦች እናንሳና ወደ ዋና ጉዳያችን ወደ በሪዮድስ ሶስተኛ መጽሐፍ ወደ እሱ እንሄዳለን። ቅድም ስለ ስውሩ ዓለም ወይም ስለ ደቅ እስጢፋ አንስተን ነበርና ያው የሚታወቅ ቦታ ነው፣ በታሪክ ሰዎች የሚያውቁት ቦታ ነውና ስማቸው የተጠቀሰ ሰዎች አሉ ስለዚህ ቦታ የሚያውቁ። ለምሳሌ ጃንሆይ ያውቁ እንደነበረ እና እንደውም በዛው አካባቢ የፍኖተ ጃንሆይ ወይም የጃንሆይ መንገድ የሚባል እንዳለም ተጠቅሷልና ጃንሆይ ወደ ደቅ እስጢፋ ይመላለሱ ነበር። እንግዲህ መመላለሳቸውን ባላውቅም ሂደው ነበረ። ወፍጮ ሰጠዋቸው። አሁን ድረስ ታሪክ ይናገርላቸዋል። አሁን ጃንሆይን የማውቅበት ወፍጮ ሰጠዋቸዋል። ያን ጊዜ በዛ አካባቢ ለነበሩ ለማህበረሰቡ እንግዲህ በጃንሆይ ጊዜ በጣም ውድ የነበረው ነገር ሰው ሴቶች እናቶቻችን ምንድነው በባህላዊ ወፍጮ ነው አደል እየፈጩ የኖሩት። እና አሁን ያን ጊዜ ያረጉ የነበሩ ነገስታት ቢያንስ አንድ 5-6 ቀበሌዎችን ሰብስበው አንድ የሞተር ወፍጮ በናፍጣ የሚሰራ ወፍጮ ምንድነው የእህል መፍጫ ያረጉ ምንድነው ይልኩላቸዋል። በእርዳታ ምክንያት ማለት ነው። ገዳማት የሆኑ እንደሆነ ጧፉን፣ ዘቢቡን፣ ማስቀደሻውን ይልካሉ። እንዲሁ ደግሞ ለማህበረሰቡ ደግሞ አሁን ዛሬ ትራክተር መኪና የሚያርስ ሊላክ ይችላል አይደለ? ያን ጊዜ ደግሞ ትልቁ ጉዳይ ወፍጮ መስጠት ነው። ለምሳሌ ራሱ ጓድ መንግስቱ ኃይለ ማርያም ዳጋን በጎበኘ ጊዜ ለገዳማቱ ወፍጮ ነው የሰጣቸው። እና ጃንሆይም በዚህ አካባቢ ሄደው በትክክልም ምንድነው ወፍጮ ሰጠዋል እና ወደዚያ እንዲሄዱ ታሪካቸው ይናገራል። ይሄ ነው እንግዲህ ፍኖተ ጃንሆይ የሚባለው ከዳንግላ ተነስተሽ ይሄ ምንድነው ወለተ ጴጥሮስ የሚባል ገዳም አለ። በሱ ላይ ፍኖተ ጃንሆይ የሚባለው ጃንሆይ ከእንግሊዝ ሀገር ተነስተው እንግዲህ በጎጃም እንደገቡ ይታወቃል። ስለዚህ በሱዳን ቆርጠው ፍኖተ ጃንሆይ የሚባለው በዳንግላ አድርገው ከዚያ በኋላ ኮሶበር፣ ፍኖተ ሰላም፣ ደብረ ማርቆስ አድርገው እነ በላይ ዘለቀን ራሱ በአካል አግኝተው ያገናኟቸው ደብረ ማርቆስ ነው። መንቆረን የምትባለውን ራሱ ደብረ ማርቆስ የሚለው ስም እንደገና ፍኖተ ሰላም ከዚያ በፊት ወጀት መሰለ ትባል ነበረ። እሳቸው ናቸው ፍኖተ ሰላም ያሉት ማለት ነው። እንጅባራ የሚባለውን ምንድነው ኮሶበር። ይሄ ዳንግላ ደግሞ አልፈሽ ከዳንግላ ተነስተሽ ይሄ ምንድነው ተገንጥሎ እዚህ ወለተ ጴጥሮስ የሚሄድ ትልቅ መንገድ አለ እና ፍኖተ ጃንሆይ ነው የሚባለው። ጃንሆይ ከእንግሊዝ ሀገር ሲመለሱ በዚያ ገብተዋል ማለት ነው። እና ይህኛውም አሁን ያነሳ ነው ደቅ ደግሞ እንግዲህ ከሱዳን ወደዚህ ሲመጡ ወደ ቀኝ ነው የሚቀረው፣ ወደዚያ ስንወር ደግሞ ወደ ግራ የሚቀር ቦታ ነውና ያንን ተያይዞ የተተረከ ነው። ግን በዋናነት አሁን እሱ ጋር የተሽው ከሆነ ደቅ እስጢፋኖስ ጃንሆይ ወፍጮ ሰጥተዋል ለአካባቢው ማህበረሰብ ማለት ነው።
እና እንደዚያ ነው። በኋላም ደግሞ እንዲሁ በህንዶች እርሻ ምክንያት ሄዱ ምናምን ይባላል እንጂ እንዲሁ ተራ ሰው መስለው የድሮው ጠቅላይ ሚኒስትር አቶ መለስም በቦታው ሂደው እንደነበረ ይህንን እንኳን እዚያ ከነበረ ሰው ነው በትክክል የሰማሁት። አየሁ ሰማሁ ብሎ ሳይሆን ይህ ምንድን ነው ካያቸው ካነጋገራቸው ውስጥ አንድ ሰው እዛው እንዳልታረኮልኝ ያው ፖለቲካዊ ንግግር ተናግረዋል። እዚህ ላይ ያላካተቱትም አስፈላጊም ስላልሆነ ማለት ነው። አሁን አይተሹ ከሆነ በግጦሽ መሬት ተጣልቶ ምናምን ነው የሚለው እዚህ በሪዮድስ ላይ ነው እንትን ከርታታ ኮከቦች ላይ ማለት ነው። እና እንግዲህ እነዚህ ነገሮች ሂደው ነበረ። ያው ያንን ቦታ እኮ ብዙ ይመኘዋል። አሁን ቅድም መንግስቱ ኃይለማርያም ሄዶ ነበር። እኔ እሱን ትዝ አይለኝም፣ አላነበቡምም ወይም አልጠየቁም ስለዚያ ጉዳይ ማለት ነው። እነዚህን ሁለቶችን ብቻ ነው ማስታወሰው ታሪክ እንዳልቀላቀል ማለት ነው። እሺ ተዋናይ ከዳንግላ ተነስቶ ነው ወደ ደቃ ይህ እኮ ምንም አሁን እኔ መጽሐፍ ላይ ሳወራው ሌላ አዲስ ዓለም ሆኖ ነው እንጂ ማንም እኮረኛ ሲተርከው የሚኖር እኮ ነው። አሁን ይህንን የማወራሽ እኔ ሂጄ ነበር። ይሄ ተዋናይ ተዛት ዳንግላ አሮጌው ገበያ ተነስቶ ደቅ ሄደ የሚባለውን ታሪክ ለማጥናት ሂጄ ነበረ። የሚገርምሽ በሌላ ቋንቋ የሚናገሩ ማህበረሰቦች አሉ እዚህ ጎጃም ውስጥ ማለት ነው። ተዋናይ ይነሳበት ከነበረ እና እንዲያውም ይዞኝ ሄደ ልጅ በባጃጅ ነው ይዞኝ ሄደ። የቄስ ተማሪ ነኝ እንዳትል ዝም ብለህ ወደዚህ ወደ ዘዬ የመጣው ታሪክ ማጠና ነኝ በላቸው። እዚያ በኋላ ያወሩሃል አሉኝ። እዚያ ሄድ ምንድነው ምናምን ሲሉኝ አይ ዩኒቨርሲቲ ነው ያለሁት እና እንዲሁ አንዳንድ ታሪክ ልጠይቅ መጥቼ ምናምን አልኋቸው። ምንም ይሄ ግዕዝ የሚሰማ የቤተ ክህነት ሰው የሚያውቅ ምናምን አይደለም የመሰልኋቸው ማለት ነው። በቃ ዝም ብለው መጠይቃቸውን ሁሉ ጥሩ አጥንታል ምናምን እያሉ ነገሩኝ። ያው እዚያ በኋላ ለደርሰት እንግዲህ ቦታው ላይ ሄደሽ እንደገና ይሄ አሁን አሉ ዋርካዎች ምናምኖች ማለት ነው። በእርግጥም ያ ዋርካ ያንን ዘመን የሚያመለክት እኔ አሁን ኢየሩሳሌምም ሂጃለሁ። ጌታችን ኢየሱስ ክርስቶስ ያስተማረባቸው ወይራዎች የሚባሉ ጌቴሴማኒ ላይ የምናገኛቸው ትንሽ ወይራዎች አሉ። አሁን እዛ ላይ ሆኖ ጌታችን ኢየሱስ ክርስቶስ ለሐዋርያት ወንጌልን አስተማረ ለማለት ማመን ያቅትሻል። ከዚያ ይልቅ ኢትዮጵያ ላይ የምታገኛቸው ታላላቅ ዋርካዎች ከዛሬ 300-400 ዓመት ለነበሩት ታሪክ ቅርብ ናቸው። እንግዲህ ጌታችን ያስተማረው 2017 ነን አይደለ? ያን ጊዜ የነበሩት ወይራዎች ለምስክር ብለው እስራኤላውያን ያስጎበኙታል። እኛ ግን ከዛሬ 200-300 ዓመት በፊት ለነበሩ ታሪኮች እነዚያ ነገሮች አንደኛ ማንም ሰው ከመንገድ ላይ ተነስቶ ታሪክ አይፈጥርም። ከአባቱ የሰማውን ነው የሚነግርሽ። እና ተዋናይ ከዚያች ተነስቶ ደቅ እስጢፋ ይሄድ እንደነበረ እንዲያውም ሰዎች የሚተረኩትን እንደወረደ ልተረከለሽ ማለት ነው። ተዋናይ እንግዲህ ድሮ ዛሬም አሉ በነገርሽ ላይ እነዚህ አሁን ሰው ማህበረሰቡ በከተማ የሚያውቃቸውን ይሄ በሚዲያ ላይ ይሄ ምንድነው ገላቸውን እየጋረፉ ጸጉራቸውን አሳድገው ምናያቸው ባይታውያን አይደሉም። እነሱ ናዝራውያን ናቸው። ከተማ ለከተማ የሚዞሩ ናዝራውያን ነው የሚባሉት። ባይታውያን በረሃ ውስጥ የሚኖሩ ናቸው። አሁን አንድ ሰው ከተማ ላይ ያለ ባይታዊ ነው ብትይኝ አላምንም። ናዝራዊ ነው ሊኖር የሚችለው ማለት ነው። ናዝራዊ ማለት ጸጉሩን አሳድጎ ባይታዊ መስሎ የሚኖር ማለት ነው። ባይታዊ ግን በአቱን ሳይለቅ እግዚአብሔር የሚያነጋግረው ቅዱስ የሆነ ሰው ነው። እግዚአብሔር እሱን ያነጋግራል፣ እሱ ደግሞ እኛን ያነጋግራሉ። ሲያነጋግሩም በብቃት በመንፈስ ቅዱስ ነው። ከራሳቸው ፈጥረው አይደለም። ተናገሩ ያልተባሉትንም አይናገሩም፣ ንገሩ የተባሉትን ምስጢርም ደግሞ አይደብቁም፣ አይሰውሩም ማለት ነው። እና ተዋናይን አንድ ባይታዊ አገኙት። ከዚያ በኋላ እነዚያ ባይታዊ ሂድ እንዲሃል ማለት አሁን ስውሩ ዓለም ያልሁሻል አይደለ? ስውሩ ገዳም ወይንም ስውሩ ዓለም ወዳለው ሂድ። ከዚያ በመንፈስ ቅዱስ የበቁ ጠቢባንን ታገኛለህ፣ ሁሉንም ነገር ከዚያ ትረዳዋለህ አሉት። ከዚያ በኋላ ወዴት አገኛቸዋለሁ ቢል ሂድና ዳንግላ አሮጌው ገበያ ቁም። ከዚያ በኋላ ደቅ የመጣችሁ እያል በገበያው ዙሪያ እየዞርህ ተናገር፣ ያን ጊዜ እኔ ያለሁ ብለው ይወስዱሃል ብለው ነገሩት፣ ባይታዊው ማለት ነው። ተዋናይ ቅድም እንዳሉሽ ደቅ ሄደና ማን ነው ዳንግላ አሮጌው ገበያ የሚባለው ዛሬ በተለምዶ እንግዲህ አሮጌው ገበያ እያልሁ ምጠራልሽ። አዲሱ ገበያ የሚባለው ዛሬ ዳንግላ ያለችበት ነው። አሮጌው ዳንግላ የሚባል ደግሞ ከዳንግላ ወጣ ብሎ ያለ አሁን ገጠር ሆኗል። እና ትልቁ ዋርካ አለ የድሮ ዳንግላ ምንድነው አሮጌው ዳንግላ የሚባለው አሁንም ብትሄጂ ማንም ሰው ያሳይሻል። እና ያን ጊዜ እንግዲህ አዋጅ የሚነገረው ገበያ ለገበያ እየተዞረ ነው። ወይንም ደግሞ ገበያ መካከል ትልቁ ዋርካ ይኖራል። ከዚያ ላይ ሆኖ ነው አዋጅ የሚነገረው። እንዳሆኑ እንግዲህ ሞባይል የለ ጡርምባ የለ ምን የለ ማለት ነው። እና ተዋናይም ገበያ ለገበያ እየዞረ ከደቅ የመጣችሁ ሲል
እኔ ያለሁ ብለው ወሰዱት። ከዚያ በኋላ ይሄ አሁን እስካሁን የተረክነውን ያየነውን ነገር ከዚያ ተረድቶት መጣ። ያ ቦታ ደግሞ ያው ቅዱሳን የሚኖሩበት ነው ብዬሽ አይደለ? እና ከነዚያ ሰማው ነው ወደዚህ ወደ መሀል ሀገር መጥቶ ግን ከነዚያ ከስድስቱ ጥበባት እነዚያን መስራት ሲጀምር ቅድም የተረኩልሽ ሰው አንዱ ፈላስፋ ነው አሉ፣ አንዱ አስማተኛ ነው አለው፣ አንዱ ቅዱስ ነው አለው፣ አጎዛጋቢ ሊቅ ሆነ ነው። ተዋናይ በአጎዛጋቢነቱ ነው እንግዲህ የሚኖረው። አው ተዋናይ ጠቢቡ በእውቀት በታመሩ ሞትን 7 ዓመት ገተረው ከበሩ የሚል አንድ ሰሎሞን የሚባል ጸሐፊ ነው ይህን ታሪክ ይዞ የገጠመው ግጥም ነው። ሰሎሞን ማን ነው? ተዋናይ ጠቢቡ በእውቀት በታመሩ ሞትን 7 ዓመት ገተረው ከበሩ ብሎ የጠቀሰለት እና ይህንን አፈ ታሪክ ማንም ሰው እያወቀ ያው ስነ ጽሁፍም ምንም ይጽፍለታል ማለት ነው። እና እንደዚህ ባይታዊ ነገረው ደቅ ሄደ፣ ከዚያ ገባ ተመለሰ ነው። እና ከርታታ ኮከቦች የሚያጠነጥነው በዚህ ላይ ነው ነው። ስለ ዳንግላ ካነሳን አይቀር ሐዲስ ዓለማየሁ የፍቅር እስከ መቃብር ደራሲ በዚህ አካባቢ በመምህርነት ሰርተዋል ይመስለኛልና ይመስለኛል ሳይሆን አረጋግጠሽ ተናገሪ እንዳለ ለዚያው ነበሩ። አዎ መምህር ነበሩ። አዎ እና እሳቸው እኔ ፍቅር እስከ መቃብርን እሳቸው በጻፉት ልክ ብዙ ሰው ተረድቶታል ብዬ አልገምትም። ማለት እንደው ዋናውን ታሪክ እንጂ በውስጡ ላይ ያለውን ሚስጥሩን ምናምን ሁሉ የሚነበብ መጽሐፍ ነው ፍቅር እስከ መቃብር እና አዎ የመጽሐፍ ፍቅር አለ። አዎ እንደው አያይዘው ስለ እሳቸውና በተለይ ደግሞ አሁን ሽፍቶች ስለገደሉት ሊቅ እዛ ፍቅር እስከ መቃብር ጋር ምናልባት በዛብህ ተብሎ የተገለጸ ሊሆን ይችላል እና ስለሱ ቢነግሩንና ስለ ሐዲስ ዓለማየሁም የተወሰነ ነገር ቢነግሩን ደስ ይላል። እንግዲህ ምንድነው እኔ አሁን ስለ ሐዲስ ዓለማየሁ ያው ማውቀው ነገር ቢኖር በታሪካቸው የተጻፈው ነው ማለት ነው። ልነግርሽ የምችለው ዳንግላ ነበሩ እና ዳንግላ ግን እሳቸው ብቻ አይደሉም። ራሱ ክቡር ዶክተር ማን ነው ከበደ ሚካኤል ራሱ ዳንግላ ይመጡ ነበረ። ዳንግላ የሚመጡበት እንግዲህ ዳንግላ ውስጥ ምንድነው አለቃው ፊት አውራሪም ተብለዋል መሰለ። ይሄ ከቤተ መንግስትም ከቤተ ክህነት የሚሆኑ ጀንበሬ የሚባሉ ሊቅ ነበሩ እና ታሪክ አዋቂ ስለነበሩ ምንድነው ዶክተር ወይንም አቶ ከበደ ሚካኤል ገጣሚው እሳቸውም ራሳቸው የፍቅር እስከ መቃብር ደራሲ ዶክተር ሐዲስ ዓለማየሁም ከሳቸው ዳንግላ ላይ ይጠይቁ ነበር ነው። እና ምንድነው የሚባለው ስለሳቸው ማውቀው ሐዲስ ዓለማየሁ ከዚህ ከፊት አውራሪ ጀንበሬ ዘንድ ሲሄዱ እንግዲህ ፊት አውራሪ ጀንበሬ ጥሮታ ወጥተው ዳንግላ ተቀምጠው ነው እና ከሳቸው መጠየቅ ሲመጡ ቢሞቱ ከሶቪየት አይገቡም ነበር አሉ። እና እሳቸው ሲመጡ ጥቂት ትንሽ ድንኳን አለቻቸው ያችን ዘርግተው ከዚያ በኋላ በዚያ በኩል አሉ ከሚባሉት እንግዲህ ያን ጊዜ የትልቁ በኢትዮጵያ ትልቁ ነገር ከእያንዳንዱ አረጋውያን ሊቃውንት እየዞሩ ታሪክ መጠየቅ ነበረ እና መምህር ሆነው አስተምረውበታል። እንደገና ደግሞ ከዚያም ተቀይረው ደብረ ማርቆስም በነበሩበት ጊዜ ወደ ዳንግላ እየመጡ ታሪክ ይጠይቁ እንደነበር ነው አሁን ምነግርሽ ማለት ነው። እንግዲህ ዳንግላን ካነሳን አይነት ይህ ዳንግላ በጣም ይህ ምንድነው ምጡቃን ሰዎች የነበሩበት ነው በታሪክ ደረጃ ማለት ነው። በቀደምትነቱም ከባህር ዳርም ከሌሎችም ቀደምት ነው ዳንግላ ማለት ነው። አሁን በኢትዮጵያ ከሚታወቁ ትልቁ ጥንታውያን ከሚባሉት ጎንደር ዳንግላ ካልሽ ማንም ሰው ያውቀዋል። ዳንግላ ከተባለ ጎጃም ውስጥ ያለ ዳንግላ ነው። ጎንደር ከተባለ ጎንደር ነው። እና ዶክተር ሐዲስ ዓለማየሁ እዚህ ቦታ ይመጡ እንደነበረ እሰማለሁ። ሌላው ፍቅር እስከ መቃብር አሁን የጠየቅሽኝ ይሄ ምንድነው ተከስተ ነው ምናምን የተባለው እሱ ከዚህ በፊትም ተናግሬው ብዙም አጎዛጋቢ ታሪክ ሆኖ ስለነበረ እኔም ለማስረዳት ተስኖ ያንን ነገር የሰማሁትን ለማስረዳት ትንሽ እንትን ስላለኝ ብናልፈው ደስ ይለኛል። እንደው ደግመሽም ጥያቄ ባታመጭ ማለት ነው። እንደሱ ማለት አጠቃላይ ስለንተ ነው ጃንሆይን ዝናብ እንዲያዘንቡ እኮ በቃ እሱ አዎ ስለተከስተ ሚቅር ማለት ከዚህ በፊት የገለጡትን ብዙ መናፍቃን ሲጎዛገቡበት ስላየው አሁን እዚያም ሁለተኛው ውዝግብ ውስጥ መግባት አልፈለጉም። እንግዲህ እሺ ሌላው በግል እናወራዋለሁ እሱን ከፈለግን። እሺ በደቅ እስጢፋ ውስጥ ከሞት የሚከላከል እንግዲህ አሁን ገሞራውንና ታሪኩን ተከትለን ታምርን ውሃ አወቅን። ከዛ ተከትለን ደግሞ ስውሩ ዓለም ገባን። ስውሩ ዓለም ስንገባ ያው 3 አይነት ክፍል አለ ቅድም አይተናል። ስለ ሴቶቹም አንስተናልና ሌላው ከሞት የሚከላከል መና እንዳለም ተገልጿልና ያ መና
እንዴት ነው የሚሰራው? ማለት ማን ነው የሚሰራው? እንዴት ነው የሚዘጋጀው? እንዴትስ ነው ከሞት የሚከላከል? ያ ደቀኛው ናቸው የሚጋገሩት። እዚያ በልብ ወለድም እንደተጻፈው ያው ራሳቸው ናቸው የሚጋገሩት። አዎ ከዚያ ውስጥ የሚጋገሩት። አሁን አይተሻቸው ከሆነ አንዱ ገጸ ባህሪ ይህ ምንድን ነው በጣም ተመራማሪ ሊቅ የሆኑ 4 አይና ቀለሙ አሉ። እንደገና ደግሞ መናውን የሚጋገሩ ደቀኛው አሉ። ሌላ ወይራው የሚባሉ ደግሞ ወይራ እንግዲህ ብዙ አመት አይደል የሚኖረው የማይሞቱ ወይራው የሚባሉ ሰው አሉ። እና እንግዲህ ያው ሀሳቡ ምን እንዴት ነው እነዚህ ሰዎች ይሞታሉ አይሞቱም ምናምን ሲባል አይ ራሳቸው እየጋገሩ የሚበሉት ነገር አለ። ያንን እየተመገቡ ብዙ ዘመን ይኖራሉ ነው። እንዲህ አይነቱ ነገር እንኳን እንዲያው ያን ያህል አሁን ያው ከኛ ስላልደረሰ ስለማናውቀው ነው እንጂ እንዲያው ከሞት ይኖራሉ ማለት አይደለም። አንድ ሰው ከተፈቀደለት እድሜ በላይ ከኖረ ያው ሞት የረሳው ነው አይደል የምንለው እኛ። እና እንግዲህ እንዲያው አንዳንድ ጊዜ የእድሜን ጎታታነት እንኳን እንዲያው ያው እኛ ስንደርሰው የሚያውቀውን ስለሚናገር ነው እንጂ ማቱሳላም እኮ ያው 960 ዘመን ኖረ። አዳም 930 አመት ኖረ አይደል ብንለው በምን አቆጣጠር በምን ቀመር የሚለው ይህ ምርምርም የሚጠይቅ ይመስለኛል። እና ይህ መናውን እየጋገሩ ከዚያው ይመገባሉ ነው። እንደዛ ነው። አንዳንድ መልክዓ ምድሮች እኮ ራሱን የቻለ ጸጋ የተሰጣቸው ተፈጥሮ ያደለቻቸው አሉ እኮ አንዳንድ መልክዓ ምድሮች ማለት ነው። እና ይህንን ከመልክዓ ምድሩ ጋር አያይዘሽ ብትወስጂው ነው የሚሻለው። መልክዓ ምድሩ እኮ አለ ራሱን የቻለ ማለት ነው። አሁን መልክዓ ምድሮችን ብናጠናቸው ለምሳሌ ገበሬ እንኳን መልክዓ ምድር ያጠናል እኮ። ሽምብራ ስዘራው ነው በደንብ ፍሬ ማገኘው ወይንስ ጤፍ ብዘራው ነው ብሎ እኮ ይመራመራል። ስለዚህ ሽምብራ ከሚዘራበት ቦታ ጤፍ አይዘራም፣ ጤፍ ከሚዘራበት ቦታ ደግሞ ገብስ አይዘራም። አሁን ገበሬ በራሱ ፍልስፍና በራሱ ጥበብ አፈሩን አይቶ ምን እንደሚስማማው ያውቃል ማለት ነው። እነዚህ ጠይባን የሆኑ ደግሞ የአፈር ምንድን ነው የሚለው ለምሳሌ አፈር በጥብጠው የሚጠጡ ሰዎች አሉ። አፈሩን በጥብጠው ጠጥተው ጤነኛ የሚሆኑ ማለት ነው። እኛ በቤተ ክርስቲያን በእምነት ደረጃ እምነት እንቀባለን፣ እምነቱን እንጠጣለን። የአቡነ ሀራን እምነት ስንቀባው ከደዌ ስጋ ከቁስለ ስጋ ከቁስለ ነፍስ በእምነት ከቁስለ ስጋ ደግሞ እንትኑ እምነቱ ያድነናል አይደለ? ይህም ደግሞ ተመሳሳይ ነው። መናውን ይጋገሩታል፣ አዎ ይጋገሩታል ነው። እና ይህ ዝም ብሎ በአፈ ታሪክ ወይንም ደግሞ በጊዜው ሰዎች ተጠቅመውበት ከኛ ሲወር ሲጓረድ የመጣውን ያው ለመጠቆም ያህል እንዲህ አይነት እንግዲህ ይኸውልሽ አሁን እኔና ህዝቡ ያው ወይንም በስነ ጽሁፍ እና በእንትን ደረጃ የተለያየ የሚሆነው ሰው ከሚያውቀው ከሚያየው በቀር ሌላ መስማት አይፈልግም። ጸሐፊያን ደግሞ ሰው ያየውን የሰማውን ማታ ላይ የሰራውን የበላውን ደግሞ መጻፍ ትርጉም የለውም። ያልሰማውን ያላየውን ያልደረሰበትን እየጻፉ ሲሄዱ ደግሞ አሁን ያው ያን ስለ ጻፉ አይደል አንቺ እስከ አዲስ አበባ ድረስ እዚህ መጥተሽ ያወራሽኝ ያን ባልጽፍ ኑሮ በዚህ ምድር ማይበል የሚባል አንድ የቆሎ ተማሪ ይኑር አይኑር ምንም አታውቂም ነበር። ይሄ መርቶሽ አይደል ያመጣሽው? እና እኛም ያው መርቶ የነገሩንን ጻፍነ ነው። ወዘ ጻፍኩ ጻፍኩ ብሏል። ማን ነው ጲላጦስ? የጻፉትን ጻፍ ብሏል። የጻፈው እኮ እውነታ ነው። ግን ይህን ገልብጥልን ይህን አድርግልን አሉት። ምንድነው የአይሁድ ንጉሳቸው ነው ብለህ አትጻፍ አሉት። አሁን ክርስቶስ የአይሁድ ንጉሳቸው ነው አይደለም? ንጉሳቸው ነው። ግን ምን አሉት? መጡና እንዲህ የአይሁድማ ንጉሳቸው ነው ብለህ አትጻፍ አሉት። ከዚያ በኋላ ጲላጦስ ያለው ምንድነው? ወዘ ጻፍኩ ጻፍኩ፣ እናንተ ብትቀበሉትም ባትቀበሉትም እኔ የጻፉትን ጻፉ ነው። ስለዚህ እኔም ታሪኩን ሰማሁ፣ ወዘ ጻፍኩ ጻፍኩ የተባለውን ጻፉ። እንግዲህ አሁን ወደ በሪዮድስ ልንገባ ነው። በሪዮድስ ስንት ጊዜ ሆነው ከወጣ? 2015 ነሐሴ ላይ ነው የወጣ። 2015 2 አመት ሆነው። ያው ሚዲያ ላይ ምናምን ስላልተገለጠ አልተነበበም። ያን ያህል እንደነሐሽ አልተነበበም። በቃ እንደ እነሱ እኮ በኃይለኛው ተነበዋል። ይሄ ራሱ መውጣቱንም የሚያውቅ አዎ እኔ ራሱ በአጋጣሚ ነው ያገኘሁት እንጂ አልሰማውም። የከርታታ ኮከቦች ተከታይ እንደወጣ ማለት ነው። ግን በጣም የሚገርምና ተመልካቾቻችን ሊያነቡት የሚገባ በጣም መጽሐፍ ነው። ይሄም እንደዚሁ ልብ አንጠልጥሎ ነው የሚያልቀው። ሌላ አራተኛን እንድንጠብቅ አድርጎ ማለት ነውና በሪዮድስ ግን ዝም ብሎ በቁሙ የቃሉ ፍቺ ምንድን ነው? እንግዲህ በሪዮድስ ማለት ይሄ ምንድን ነው? እንዲያው ዝም ብለን በእኛ ጋር አገላለጽ ስንገልጠው ቀመር ማለት ነው። በሪዮድስ ማለት ግን ይሄ ምንድን ነው? ግሪካውያን ፈላስፎች ፀሐይን 28 አመት ጨረቃን ደግሞ 19 አመት የቀመሩበት የተፈላሰፉበት ቃል ነው። ወርዱ ግሪከኛ ስለሆነ ከግሪክ ወይንም ደግሞ የግሪክ ቃል ስለሆነ ማለት ነው።
እና ይህንን ወደ እኛ ሀገር ቃሉን ከሌላ ተዋስሁት፣ ሀሳቡን ደግሞ ከእኛ ሀገር አመጣሁት ማለት ነው። እንግዲህ አንዳንድ ጊዜ ይሄ ምንድን ነው ቃላት የምትይውን ነገር መጽሐፍ ውስጥ ርዕስ ሊሆን የሚችለው ይሄ ምንድን ነው ጠቅልሎ የሚይዝ ከሆነ ነው ሀሳቡን። አሁን በእኛ ሀገር ዘርፍ ከባለቤት አሁን ይህንን እንትን ለማለት የጠቢባን ቀመር ማለት ትችይ ነበረ። የጠቢባን ቀመር ብሎ ሰውን ከማጎዛገብ ዝም ብሎ ጠቅለል ያለ ስም ሲሆን እንዲሁ ይተነተናል ማለት ነው። እና በሪዮድስ የበሪዮድስ ሊቃውንት ማለት ፈላስፎች ናቸው እነዚህ ማለት ነው። ስለ እነሱ እንመጣለን በደንብ። ስለዚህ አሁን ገሞራውና ታሪኩ ስውሩ ዓለም ከገቡ በኋላ በቃ በዛው ሊኖሩ ነው፣ እዛ ገፍተው ሊኖሩ ነው ወይስ ተመልሰው ይመጣሉ የሚለው ጥያቄ ነበር እና እሱን ደግሞ ቀጥሎ ያለውን ጉዟቸውን ነው የሚያስቃኘን ብዬ አስባለሁ በሪዮድስ። እና ቅድም እንዳልነው 3 ዓለም አለ ወደ ቅስጢፋ። እነሱ ወደ ጠቢባኑ ዓለም ይገቡ ነበረ። ገብተዋል። ገብተው ጨርሰው አዎ ገቡ፣ ወዲያው ወጡ ስራቸውን ሰሩ እና ዋና አንዴት አሁን ገጸ ባህሪ ናቸው። አሁን እዚህ ጋር በገጸ ባህሪነት ነው የተሳሉት። ሁሉን የተናገሩት ተክሌ ዘዲማ ላይ ሆኑ ይችላሉ፣ ግን በአብዛኛው ተክሌ ዘዲማ የተናገሩትን ምን ያደርጋል ይደም እንትን ይላል ማለት ነው። እሺ ሌላው እዚህ ጋር ምን ያገኘነው ትልቁ ነገር ምንድነው? ሙዳየ ቀለም የሚባል ነገር ለገሞራውና ለታሪኩ ይሰጣቸው አይሰጣቸው በጠቢባኑ እንትን መጀመሪያ ጭቅጭቅ ነበር፣ ውይይት ነበረ። ከዛ ተስማሙና ሙዳየ ቀለሙን ለሁለቱ ለገሞራውና ለታሪኩ ለመስጠት ተስማሙ። ይሄውም በኢትዮጵያ የሚገኙ ሊቃውንትን እነሱ ጋር ለማድረስ ማለት ነው። እና ሁሉም ሊቃውንት ተነሱ። የወሎ፣ የአንኮበር፣ የሸዋ፣ የትግራይ ሊቃውንት ሁሉንም አድርገው ከዛ እጣም እንዲወጣ ተደረገና እጣውን ለማውጣት ግን በዛው ቀን በተሰበሰቡ ቀን አላወጡት፣ ሌላ ቀን መረጡ። እንደሱ አይነት ይሄ አሁን እኛ ብንሆን በቃ ዛሬውኑ እናድርገው ነው የምንለው። ግን አባቶች እነዚህ ጠቢባን ቀን መርጠው ሰዓት መርጠው ዛሬ አይወጣም እጣው ብለው ተለያዩ። እሷን ቀኑን በምንድን ነው እንደዛ የሚያደርጉት? ከቀን ቀን ይለያል እንዴ? ያው መዝሙረኛው ዳዊት እንደዚህ ይላል፣ እለት ለእለት ታየድ ጥበበ ይላል። አንዷ እለት ለሌላው እለት ጥበብን ትሰጣለች ይላታል። ወሌሊት ለሌሊት ሌሊቷም ደግሞ ለሌላው እለት ትርጉም አላት ይላል። እና መቼም ሌሊቶች ሁሉ አንድ ናቸው ማለት አይደለም። አሁን አንድ ሰው ሁልጊዜም የሚያድረው ሌሊት አንድ ነው ማለት አይደለም፣ የተለያየ ነው። እና መቼም የተወለድንበትና የሞትንበት ሌሊት አንድ ሌሊት ነው ተብሎ ሊወሰን አይቻልም። ሌሊቱ አንድ ነው። በእርግጥ ፀሐይም ጨረቃም ያው ትጨልማለች። ግን ደግሞ ስንወለድ ፍስሐ ነው፣ ስንሞት ደግሞ ያው ሐዘን መከራ ነው አይደለ? እና እንደዛ እንደማለት ነው። ምናልባት እዚህ ፀሐይ በቤተ መቅደሱ የምትገባበት ቀን አለ። በዚያ ቀን ነው ምንድነው እጣው ምንጥለው ምናምን የሚባል ነገር አለ። አዎ እንደሱ አይነት ያው ይህ ቀጥታም ባይሆን ራሱን የቻለ አንድ እውነታ ነገር ስላለ ከዚያ እንትን እንዲሁ ቅንጭብ ተብሎ የተወሰደ ሊሆን ይችላል። ከዚህ ጋር ምንም እውነታም ስለሌለው ሰው መድገም የለበትም። ግን ከዚያ በስተጀርባ የተወለደ ነገር ነው። እጣውን ማውጣት ያስፈለገው መጀመሪያ ለየትኛው ሊቃውንት ለየትኛው ሊቅ እንስጥ በሚለው ነበርና ቀኑ ደረሰና እጣ ሊያወጡ ሲሉ ሊቁ ተክሌ ዘዲማ አንድ ትርፍ እጣ ይዘው መጡ እና ይሄ እጣ ለማን ነው ሲባል ስለሆኑ የበሪዮድስ ሊቃውንት ስለ በሪዮድስ ሊቃውንት አነሱና እነኚህ በሪዮድስ ሊቃውንት እዛ ጋር ከተዘረዘሩት ሌሎች ሊቃውንት የሚለያቸውና ለብቻ በስማቸው እጣ እንዲወጣ ያደረገው ነው። ይኸውልሽ የበሪዮድስ ሊቃውንት እኛ የቆሎ ተማሪዎች ነን ማለት ከህዝቡ ቁጥር የለንም። አሁን የቆሎ ተማሪ ግብር ይገብራል ለመንግስት? አይገብርም። በዓለምም እንዳለ አይቆጠርም። እና እነዚያ የበሪዮድስ ሊቃውንት በአንድም በሌላም ስታያቸው የቆሎ ተማሪዎች ናቸው እኮ። እንዲሁ ቀረብ አድርገን ስናየው አሁን ማህበረሰቡ የቆሎን ተማሪ ትርፍ ፍጡር አድርጎ ነው የሚያየው። ደግሞ ተማሪ ነው የሚል እኛ ባደግንበት ዘመን ማለት ነው። ግን ከዚሁ አሁን ከማወራሽ እንትኖች ይሄ ምንድነው የቆሎ ተማሪዎች በጣም በእውቀት ያው ሊቅ የሆኑ የቤተ ክርስቲያን ትምህርት የተማሩ ሊቅ የሆኑ የተፈላሰፉ ነገር ግን ሰው እንደ ኢምንት የሚቆጥራቸው አሉ። ይህ ዝም ብሎ ከኛም ህይወት ጋራ ከኛም ስልሽ አጠቃላይ ከሊቃውንቱ ህይወት ጋር የሚያያዝ ነው። ሌላው ግን እነዚህ የበሪዮድስ ሊቃውንት የሚባሉት እንግዲህ እዚህ ጋር በደንብ አድርጌ ገልጫቸዋለሁ። እኛ ቅኔ ቤት በነበርኑ ጊዜ እንዲህ አይነት ሰዎች ነበሩ። ይመጣሉ ቅኔ ቤት አይማሩም ማለት ነው። ነገር ግን አጥንቶ ይሄዳሉ እና ከሄዱ በኋላ እኮ እነዚህ እኮ እንዲህ ናቸው፣ መናይ ናቸው፣ ቅዱሳን ናቸው፣ ተልከውም የመጡት እንዲሁ ካለ ዋሻ ነው ተብሎ እንሰማ ነበረ። እና እንዲሁ አሁን በሪዮድስ ያው ትንሽ ጠለቅ ያለ ነው። ምናልባትም ዝም ብለን
እኔም ገባ አድርጌ ነው የጻፉት። ይኛው ወደ እውነታ ጠጋ አድርጌ ነው የጻፉትና እነዚያ ናቸው። እንዲያው እንግዲህ አሁን እነዚያን ለመግለጽ በጣም ይቸግራል እንጂ መቼም በእያንዳንዱ ዓለም በእያንዳንዱ ክፍለ ዘመን ማለት ነው ከሰው የማይቆጠሩ ነገር ግን እግዚአብሔር የሚያውቃቸው ልክ አሁን በዚህ የበርዮድስ ሊቃውንት ብዬ ገለጹሽ የሚመራመሩ የሚቀምሩ እንዲሁ በቃ አለ አይደለ ይሄ በዚህ ምድር አልባሌ ተራ መስለው የሚኖሩ አሉ እነሱ ማለት ነው። እነዚህ ደግሞ ቦታ የላቸውም። ሲፈልጉ ቆሎ ትምህርት ቤት ይገኛሉ፣ ሲፈልጉ ዋሻ ላይ ይገኛሉ፣ ሲፈልጉ ደግሞ የሀብታሞችን በግ እየጠበቁ እረኛ ሆነው ወይንም እረኛ መስለው ሊኖሩ ይችላሉ እነዚህ ማለት ነው። እና ከዚህ ላይ የገለጡሽ አንዳንድ ሰው ይከተላቸዋል እና እነሱ ለዚያ ይነግሩታል። እነዚህ ያኛው ደግሞ ይሄ አውቋበድ ምናምን የመሰለው ደግሞ ለሰው ይናገራል። እብድ አይደለም አውቋበድ ነው። እንዲህ አይነት ነገሮች አሉ አይደለ? እነዚህ እንግዲህ የዋሃን ሆነው ዝም ብሎ አሉ። ሲሞቱ እንደዚህ እንዲሁ ቅዱሳን ናቸው። ይገርምሻል። አሁን እኔ እንዲሁ ጠቢብ ማለት ያው ቅዱሳንስ ጠቢባን ይባላል አይደለ? እስመ ውሉደ ዘዓለም ይጠበቡ በዓለሙ ሙሉደ ብርሃን ነው የሚላቸው ጌታችን ኢየሱስ ክርስቶስ። በዚህ ዓለም ያሉትንም እኮ ጠቢባን ይላቸዋል ራሱ ማለት ነው። አሁን ሰው ጥበብ ሲባል ሌላ ቀመር የሚቀምር ሌላ የሚያውቅ ነው አይደለ? በዚህ ምድር የሚኖርም እኮ ሁሉም ሰው እኮ አዋቂ ነው፣ ብልህ ነው፣ ተመራማሪ ነው። የት መጣሁ፣ የት ሄዳለሁ፣ ምን አደርጋለሁ እያለ የሚመራመር አይደለ? እና ያው ከእነዚያ ውስጥ የወጡ ናቸው። እንግዲህ ዝም ብለን አሁን ስንፈልጋቸው እገሌ ከዚህ ቦታ እዚህ መጽሐፍ በዚህ መልኩ ተገልጿል፣ እገሌ እዚህ ቦታ ነበሩ እንደዚህ ተገልጸዋል እያሉ አሁን እኔ ላድላቸው እችላለሁ። ያለፉትን ያየሁትንም የሰማሁትንም ላድላቸው እችላለሁ። እነዚያ ግን ቆሎ ትምህርት ቤትም ሆነው አይማሩም። ይገርምሻል። ይኖራሉ አብሮ አይማሩም። ደግሞ ያውቁም ስታያቸው ደግሞ ያውቃሉ። አሁን እነዚህ ዝም ብሎ እግዚአብሔር ያዳረባቸው እግዚአብሔር የገለጸላቸው ልክ የኢትዮጵያ ጠቢባን የሆኑት ናቸው እነዚህ ማለት ነው። ጠቢባን ከእግዚአብሔር ጥበቡን ከእግዚአብሔር ያገኙት ማለት ነው። ጥበቡን ከማንኛውም ሰው ሳይሆን ከእግዚአብሔር ያገኙት እውቀቱም የተገለጸላቸው። አሁን ለፍቶ ደክሞ መማር ነው አይደል በእኛ ሀገር የሚታወቀው። ግን ደግሞ ሳይለፉ ሳይጥሩ ሳይግሩ ደግሞ እግዚአብሔር ጥበቡን ገልጾላቸው ማእምራን ሊቃውንት የሆኑ አሉ እና ከነዚያ ውስጥ ይቀነጨባሉ ነው። አይነ ውሃ ነው ይህ በነገርሽ ላይ አሁን ይህ መጽሐፉን አይተሹ ከሆነ ውሃ ማለት አይነ ውሃ ማለት ይህ መጽሐፉ የተወሰደው እውነታው ሳይሆን የተጻፈው ይህንን ይመስላል የሚል ማለት ነው። እያንዳንዱ አንባቢ ከዚህ ሲፈልግ እኔ በዚህ ሀገር እንዲህ አይነት ሰው አውቃለሁ ከዚህ ውስጥ አንብቦ ማለት ነው። ሌላው ደግሞ ከእኛ ሰፈር እኮ እንዲህ አይነት ነበሩ፣ ይህ በእውነታ ላይ የተመሰረተ ሊሆን ይችላል ሚል ማለት ነው። እኔም ማውቃቸውን የሰማሁትን ያየሁትን እንደነገሩሽ ከዚህ ጋር ጽፌ ያለሁ። ሰው ደግሞ በአይነ ውሃ ሲፈልጋቸው ደግሞ ያገኛቸዋል ማለት ነው። እና ከዚህ ውስጥ አሁን እኛ ልጅ ሆነን አሁን ልክ ይህን የሚመስሉ አንድ በጣም ትልቅ ሰው ነበሩ። በጣም የበቁ ናቸው። አሁን በመንፈስ ቅዱስ የበቁ ናቸው። የሚኖሩ ቆሎ ትምህርት ቤት ነው። ግን አሁን እኛ ለምሳሌ ቆሎ ትምህርት ቤት ገብተን ዳዊት ደግመን ዜማ ተምረን ቅኔ ቤት ስንሄድ ሁሉ እሳቸው ግን አቡነ ዘበሰማያትን አባታችን ሆይ ነው የሚማሩ። ስንት ዓመት 10 ዓመት 7 ዓመት ያህል ጊዜም ያችን ነው የሚማሩ። ከመምህሩ ይቀርባሉ፣ ያችን ነው የሚማሩት። እና ግን በሌላ መልኩ ስታያቸው ደግሞ ማለት ነው እንትን ብለዋል። ይሄ ምንድን ነው በመንፈስ ቅዱስ ተቃይተው ትንቢት ሁሉ መተንበይ የሚችሉ ማለት ነው። እና የሚናገሩትም ከኛ ጋር አይደለም የሚናገሩት፣ ራሳቸውን እየሄዱ ይናገሩ ነበር። እኔ እንዲያውም አንድ ሰው ማውቃቸው እንዲህ አይነት ሰው ነበሩ። ዝም ብለው ቆሎ ትምህርት ቤት ይኖራሉ። አቡነ ዘበሰማያት ነው የሚኖሩ። የዋህ ናቸው። ምንም በዚህ ዓለም ምንም የሚያውቁት ነገር የለም ናቸው። እንግዲህ የዋህ ናቸው ማለት ድንግል ናቸው፣ ንጹህ ናቸው። ቆሎ ትምህርት ቤት ነው የሚኖሩ። ሲፈልጉ በእንተ ማርያም ብለው ለተራቡት ተማሪዎች የሚያበሉ አንድ በጣም ትልቅ ሰው አውቅ ነበረ። ምናልባት እሱን ከዚያም ተነስቼ እንትን ስላልኋቸው እና እሳቸው በሰፈር እኛ ቆሎ ትምህርት ቤት እያለን ሴቶች ልጅ ወልደው ይህ ምንድነው ሾተ ላይ ነው የሚባለው እየሞተ የሚያስቸግራቸው ከሆነ እሳቸውን ለምነው ባኮት ክርስትና ያንሱልን ይሏቸዋል ልጆቻቸውን ማለት ነው። እና የክርስትና አባት ሲሆኗቸው ያድጋሉ ልጆች። እና ብዙ ሰው ይሄ ልጅ እየሞተ የሚያስቸግረው ያን ጊዜ በወቅቱ በቃ እየለመነ ባኮት ክርስትና ያንሱልን እያለ ይማጸናቸው ነበር። እና ቸር በቃ እግዚአብሔርን ብቻ የሚያገለግሉ ስራቸው ቤተ ክርስቲያን ሄደው የሚያነጥፉ፣ ቤተ ክርስቲያን ሄደው የሚጎዘጉዙ። ደግሞ የገጠር ቤተ ክርስቲያን ደግሞ ክረምት ላይ በጣም ሳር እያደገ ያዳፍነው አይደለ? ያንን እያጨዱ ሰው ምንድነው በታጨደው በለምለሙ መስክ ላይ እየሄደ ቤተ ክርስቲያን እንዲሳለም የሚያደርጉ
እንደ ቤተ ክርስቲያን ቅጽረ ግቢ ውስጥ በቃ ጽዶች አሉ፣ ወይራዎች አሉ። ውሃ እያጠጡ እየተንከባከቡ ማሳደግ ማለት ነው። አሁን እነዚህ ጠቢባን ናቸው። ግን አንዳንድ ጊዜ ደግሞ ይጠፉሻል። የራሳቸው ዓለም አላቸው። የት ደርሰው የት ኑረው እንደሚመጡ አታውቂያቸውም። ብትጠይቂያቸውም ላይነግሩሽ ይችላሉ። እንደዚህ አይነቶችን እኔ ጠቅለል አድርጌ ከዚያ ከማውቀው እውነታ ላይ እነዚህን እንዲሁ እነዚህስ ቢመጡ ታሪካቸው ቢጻፍላቸው እነዚህስ ቢመጡ እግዚአብሔር አይወዳቸውም እንደ እያሉ ስማቸውን ቀር እያደረጉ ስማቸውን በትክክል ሳልገለጥ አገራቸውንም ሳልገለጥ ከዚያ በኋላ ያው ጻፉላቸው ማለት ነው። እንግዲህ ያየሽ የነዚህ ጸሎት አሁን ባጸደ ነፍስ ያሉት እነዚህ ያው እኔን ጸሎታቸው ይረዳኛል ያግዘኛል ማለት ነው። ይሄ ሰው ስለ ምድራዊ ስለዚህ ስለ ፍቅር ስለ ምናምን ይጽፍ አይደል እንዴ እንኳን ስለ መነኑ ሰዎች። ስለዚህ እኔ ደግሞ ስለዚህ ዓለም ላለው ያለበት ሰው ይጽፈዋል። እኔ ደግሞ ማውቀውን እጽፋለሁ ማለት እንዲህ አይነት ሰዎች ታሪክ ሰርተው ታሪክ ያልተጻፈላቸው ብዬሻለሁ። ታሪክ ሰርተው በቅተው ቅዱስ ሆነው ታሪክ ያልተጻፈላቸው ከማህበረ ቅዱሳን ማለት የቅዱሳን ማህበር ካለበት ሂደው ለምሳሌ የአቡነ ተክለ ሃይማኖትን ታሪክ እኮ ስታዩ የሚኖሩት ገዳም ነው ደብረ ሊባኖስ። ነገር ግን በክንፍ እየተመጠቁ ምንድን ነው በተመስጦ እየወጡ ከሱራፊል ከኪሩቤል ጋር ሲያመሰግኑ ያድሩ ነበረ። በዚህም ኢትዮጵያዊ ሱራፊ ተብለዋል። እስከዚህ ድረስ ነው አይደል አሁን ታሪካቸው የምናውቃቸው። እንዲህ አይነቶች አሉ። እነዚህ በቅድስና አሁን እኔ የጻፏቸው ደግሞ ማለት ነው እግዚአብሔር ጥበብ የዘራባቸው። እንግዲህ እግዚአብሔር በሰዎች ጥበብ እንደሚዘራ ደግሞ እናውቃለን። ወመሎሙ እግዚአብሔር ጥበበ ለኤልያብ ወለባስልኤል ነው የሚለው። እግዚአብሔር በኤልያብና በባስልኤል ላይ ጥበብን መላባቸው ዘራባቸው ይላል። መቼም እግዚአብሔር ለኤልያብና ለባስልኤል የዘራውን ጥበብ በዚህ ምድር ላሉት የዋሆች ቅኖች፣ ቤት ለሌላቸው፣ ሀገር ለሌላቸው፣ ዘር ለሌላቸው፣ የት ተወልደው የት እንዳደጉ ለማይታወቁ እግዚአብሔር አባቴ መንግስተ ሰማያት ርስቴ ሀገሬ ኢትዮጵያ ብለው ሃይማኖታቸውን አጽንተው የሚኖሩ ሰዎች እግዚአብሔር አያዝርባቸውም ማለት አይደለም። እነሱ ደግሞ ጠቢባን ናቸው። ስለ ስነ ፍጥረት ይፈላሰፋሉ። ከጨረቃ ጋር ያወጋሉ፣ ከፀሐይ ጋር ያወጋሉ። እነዚህን ሰብስበሽ የበርሜሌስ ሊቃውንት ያቸዋለሽ። እንግዲህ እነዚህ ከላይ ያሉት ማለት ነው። ወደ ውስጥ ደግሞ ስናያቸው አሁን በመጽሐፉ በተገለጸው ልክ ሰው ሲያነባቸው ልክ እንዲህ አይነት ሰዎች ደግሞ እግዚአብሔር በአንድም በሌላም ቦታ እየጠራቸው ተሰብስበው ደግሞ እንዴ መከራ ሲሆን ሊያዝኑ ሊያለቅሱ ይችላሉ። ደስታ ሲሆን ደግሞ በራሳቸው በመንፈሳዊ ደስታ ሊደሰቱ ይችላሉ። እና እነዚህን ሰብስበን ያው ወደ አንድ መጽሐፍ አመጣኋቸው ማለት ነው። ያው ገሞራውና ታሪኩ በጣም በብዙ እንግዲህ ልፋት ነው ስውሩ ዓለም ለቅስጢፋ የገቡት። ከገቡ በኋላ ደግሞ ያው ሙዳየ ቀለሙ ተሰጥቷቸው እኚህን የበርሜሌስ ሊቃውንትን ፍለጋ ተመልሰው ከዛ ይወጣሉ ማለት ነውና አሁን ይሄ ሙዳየ ቀለም ምንድነው ሊሉ ይችላሉ ተመልካቾቻችን እንዲረዱት ብቻ እስቲ ትንሽ። ይህ እኮ ሙዳየ ቀለም እንዴት ተብሎ እንደሚገለጥ እንግዲህ አስቸጋሪ ይሆናል እንጂ ዙሮ እንዲህ አይነት ነገር ነበረ ማለት ነው። ያው ሰዎች እንዳይሞቱ ሙዳየ ቀለም ይዘው የሚዞሩ እንዲህ አይነት ነገር የሚያደርጉ ቢኖሩስ አሁን በዚህ ዓለም ሰው የማያውቃቸው ግን እግዚአብሔር የሚያውቃቸው ሰዎች ቢኖሩስ አሁን አሉ ብልሽ የታሉ የትወጡ የትወረዱ ምን ይበሉ ምን ጠጡ ከምን ገባ እንዲህ አይነት ሰዎች ነበሩ። እና ያንን ያየነውን የሰማነውን ከዚያ ተነስተን ያው ወደ ወግ ወደ ታሪክ አምጥቶ መጥቶ እዚያ ተነስቶ ስለተጻፈ ነው እንጂ በወቅቱ እንዲህ አይነት ሰዎች ቢኖሩስ አሁን እኔ ከሌሉ ያለዚያ ደግሞ ስጽፍ አጋጣሚ መጥቶልኝ ቢፈጥራቸውም ችግር የለውም። ያዛባው ታሪክ ነገር የለውም። ለምሳሌ ካሉ ነው እግዚአብሔር ይመስገን ነው። ከሌሉ ግን እንዲህ አይነት ሰዎች ቢኖሩስ አሁን በየቦታው ራብ አለ፣ ቸነፈር አለ። የሰው ልጅ እንዲሁ እንደ ቅጠል ይረግፋል አይደለ? ከሞት የሚያድኑ ሙዳየ ቀለም ይዘው እየዞሩ ያንን እየቀቡ እየኳሉ እግዚአብሔር በእነዚህ አድሮ የሚፈጉስስ ቢኖር ምን ችግር አለ? ባይኖርም እኮ እንዲኖር ማድረግ ጸሐፊ እኮ የሌለውንም እንዲህ አይነት ነገር ቢኖረን ብሎም እኮ ይመኛል። እንኳን ጸሐፊ ቀርቶ ማንም ሰው መኪና ቢኖረኝ ቤት ቢኖረኝ ብሎ ይመኛል አይደለ? ደራሲ ደግሞ እንዲህ አይነት ለህዝቡ ቢኖሩ ብሎ የሚመኛቸው አሉ። ለምሳሌ እንደ ገሞራውና እንደ ታሪኩ የቆሎ ተማሪ ሆነው ግን ከጠቢባኑ ዓለም ሂደው እንዲህ አይነት ነገር ይዘው መጥተው የሚያድኑ ቢፈጠሩስ ብሎ ጸሐፊው ያስባል። ያስበውን ደግሞ ይጽፋል። ወይንም ነበሩ ያለዚያም ደግሞ ቢኖሩ ብሎ ቢጽፍ አይከለከልም። ምክንያቱም ማሳመን ነው እንጂ ከዚህ እስከ ሰማይ ድረስ በመሰላል መውጣት እችላለሁ ካለ ያ ሰው ዝም ብዬ እወጣለሁ ከዚህ እስከ ሰማይ ድረስ በእግሬ እየረገጡ ሄዳለሁ ካለ
አይቻልም፣ እንደሱ ማሳመንም አይችልም። ነገር ግን በስነ ጽሁፍ ደረጃ አንድ ሰው ከዚህ እስከ ሰማይ የብርሃን መሰላል አለ፣ በዚህ ብርሃን መሰላል ደግሞ መላእክት እንደሚወጡበት እንደሚወርዱበት የሰውን ልጅ ደግሞ ይዘው ይወጣሉ ይወርዳሉ ብሎ ቢጽፍ አይከለከልም። ምክንያቱም ለሰው ልጅ እንዲህ አይነት ስልጣን ስለሚሰጠው። ለምሳሌ ኤልያስን በእሳት ሰረገላ ወደ ሰማይ አረገ ብለናል አይደለ? አንድ ጠቢብ ደግሞ ከዚህ እስከ ሰማይ ራሱን የቻለ ብርሃን እየረገጠ ቢያደርግ እግዚአብሔር ከፈቀደለት በአስማት አያድርገው። ደግሞ ይህን የሚሰራም የለም በነገሮች ላይ እግዚአብሔር ካልገለጠለት በቀር ይህንን የሚያደርግም የለም። ግን ከዚያ የደረሰ ፈላስፋ ብናገኝ፣ ለምሳሌ ሳይንቲስቶች ጨረቃ ላይ ቤት ሰርተዋል፣ ይደነቃሉ አይደል? እሺ አንድ ኢትዮጵያዊ ከዚህ እስከ ሰማይ ድረስ በብርሃን መሰላል ወደ ላይ ወጡ ማለት ነው። ኢትዮጵያዊ የምትባል አዲስ መሬት አገኘሁ ኑ እንሂድና ላሳያችሁ ብሎ ቢያሳየንስ ምን ይከለከላል? አይከለከልም። እንዲያውም እንዲህ አይነቶች ፍልስፍና እንዲፈጠሩ ከመጣልን ከተገለጠልን መጣፍ እንዳለ ጽፈን ቢሆን ሚላል አይደለ ማስቀመጥ ጥሩ ነው ብዬ አስባለሁ። እና እንደዚህ አድርገን እንትንን በለው ይህኛውን እውነታውን ዝም ብለን ብናልፈውም ችግር የለውም። ስለዚህ ገሞራውና ታሪኩ ሙዳየ ቀለማቸውን ይዘው ከደቅ እስጢፋ የበርዮድስን ሊቃውንት ፍለጋ ይወጣሉ። አሁን እንዲህ አይነት ቢኖሩ ነው ለሁለት ተለያይተው በራሳቸው እስካሁን አብረው ነበሩና ከዛ በየራሳቸው ፊና ይጓዛሉና ሲጓዙ ያገኟቸው ሰዎች አሉ፣ ሊቆች አሉ፣ ያዩት የተማሩት ብዙ ነገር አለና ገሞራውም ለብቻ ታሪኩም ለብቻ ማለት ነውና ስለነሱ ስለ ቦታዎችም ስለ አንዳንድ ሰዎችም የተወሰነ እንኳን እንደው ትንሽም ቢሆን ብናነሳ ደስ ይለኛልና አሁን አንድ ግጨው መንክር ተብሎ የተገለጸ አንድ ሰው አለ። በእውነታ ላይ የነበሩ መምህር ናቸው እሳቸው። እስቲ ስለሳቸው ትንሽ ነገር። አይ ማለት አሁን ዝም ብለን እሱ ጋር እንደተጻፈው ሰው ቢያነባቸው እንዲያነብ እንደው ሙሉን ሳይሆን የሆነ እስቲ ያው ከዚህ ጋር እንደተጻፉት ናቸው። አሁን ግጨው መንክር ዝም ብለን እንዲህ ነው እንዲያ ነው ከምንላቸው ሰው ቢያነባቸው ጥሩ ነው። አሁን እዚህ ጋር ያገኘናቸው በየመንገዱ ገሞራውም በዚያ በኩል የሚያገኛቸው አሉ፣ በዚህኛው በኩል ማለት ነው። ይኛውም ደግሞ በዚህ የሚያገኛቸው ቦታዎች ሰዎች አሉ። እነዚህ አሁን ሄዶ ቢያረጋግጥ ሰው አሁን የተጠቀሱት ቦታ መካነ ሰላም አንድ ቦታ ተጠቅሷል። በዚህ ሞጣ ከዚህ ሞጣም አንድ ታሪክ ተነስቷል። ቀራኒዮም ላይ አንድ ታሪክ ተነስቷል። እንደገና መርጦ ለማርያምም ተነስቷል። ዝቅ ብለን እዚህ አባይም ስንገባ የተጠቀሰ ታሪክ አለ። እዚያ መካነ ሰላም አለ። ያው መንገዱን ይዘን ስንሄድ ከዚያ በኋላ ይሄ አጅባር፣ ተድባበ ማርያም፣ ጓሜዳ የሚባለው እነዚህ ሁሉ አሁን እኔም ዙሬ ያየኋቸው ያጠናኋቸው ስለሆኑ እንዲህ አይነት ታሪኮችን ከዚያ ቦታ እናገኛቸዋለን እያንዳንዱ ማለት ነው። እና አሁን እያንዳንዱን ሰው ታሪክ አንስተን ብንተርከው ዞሮ ያው እሱን መተረክ ነው ሊሆን የሚችለው እንጂ እኔ እዚህ ጋር አሁን መጽሐፍ ግዙኝ ማለት እንዳይሆን እንጂ እኔ በቃል ከመገልጸው ይልቅ ሰው ሲያነበው በትክክል ያገኘዋል ብዬ አስባለሁ። ግን ያንቺን ጥያቄ እንዳልገታ እስኪ አጠር ያለ አንድም መጽሐፉንም ሰው በደንብ እንዲያነበው ነው። ምን አለ እዛ ውስጥ ምን አገኛለሁ የሚለውን እንደው ጉጉትም እንዲያድርባቸውም ጭምር ነው። ያው አንደኛ ብዙም ሰው ጋር አልደረሰምና በደንብ ደግሞ ሊነበብ የሚገባው መጽሐፍ ስለሆነ ማለት ነው ራሱ ታሪክ ስለሆነ የተጠቀሱት የቦታ ታሪኮች በነገርሽ ላይ እኔም ራሴ በእግሬ ረግጬ ስለሆነ የጻፉት እነዚህም ቦታዎች ረግጫቸዋለሁ 3 ጊዜ ምናምን ተመላለሸ። ያው አንድ ጸሐፊ ያው አሁን ድሮ ዝም ብሎ ከቤቱ ሆኖ መጻፍ ይችላል እዚህ ፈጥሮ ማለት ነው። ግን አንድ ሰው አንድ ታሪክ ሲያነሳ በአሁኑ ዘመን እዚህ ቤቱ ወንበር ላይ ተቀምጦ ሳይሆን መፍጠር ያለበት መልክዓ ምድሩን ቦታውን ምኑን አይቶ ነው መጻፍ ያለበት ማለት ነው። እና እነዚህ ያየኋቸው ታሪካቸውንም ያጠናኋቸው እግረ መንገድም የተረኳቸው ናቸው። መርጦ ለማርያም ላይ የተተረኩት ከዚያም ራስ ተድላ ጓሉ የተተረኩት እነሱ ሁሉ አሁን እንትን ናቸው። ይሄ ምንድነው የነበሩት ናቸው። መካነ ሰላምም አሁን አይተሽው ከሆነ ይሄ ሙስሊም ማህበረሰብና ክርስቲያኖች ማህበረሰብ የሚኖሩበት ነው። እና ሙስሊሙን እንደ ቄስ ጠምጥሞ ቄሱን ደግሞ ወደ ሙስሊም አይነት ጥምጣም ታያለሽ እዚያ ቦታ ማለት ነው። እንደውም አሁን በኋላ የማነ የሚባሉትን ወሎ ውስጥ እንደ ሼህ የጠመጠሙ መጀመሪያ ሙስሊም መስለዋቸው ሊያልፏቸው ነበር። ከዛ ቤተክርስቲያን ሲሳለሙ ሲያዋቸው ለካ ቄስ ናቸው። ግን እስቲ አሁን ወሎ በጣም ተጠቅሷል በርዮድስ ላይ በጣም ነው የተባለው። በዚያ ላይ ነው የሚያጠነጥን መጽሐፍ ነው። የጠቢባን ሀገር ነው በጣምና እስላም ክርስቲያኑም ተዋዶና ተመሳስሎ የሚኖርበት ነው። እስቲ ትንሽ ነገሩን ስለ ወለዮችና እዛም ያገኟቸውኝ ሊቃሉ። አሁን እንግዲህ ምን መሰለሽ እኔ አሁን ያው ደብር ለደብር ነውና የሄድሁት
አጠቃላይ ማህበረሰቡ መካነ ሰላም ላይ እንትን አለ አሁንና እዚያ አለ እኛንን ራሳችን እኔ እዛ ጋር እንዲሁ ሰዎች ሲሳለሙ እኔም ሲሳለም ሳያቸው ሁለት ነገር ገጠሙኝ። ይገርመሻል ልጅቱ በ20 እድሜ ውስጥ ምትገኝ ነች። የለበሰችው ይህ ምንድነው ሙስሊሞች የሚለብሱት ሂጃብ ነው የሚባለው እንደዚህ በላይ የሚያደርጉት አላውቅም ብቻ እንትኑን ማለት ነው እንዳላበላሸው ብቻ እነሱ የሚጠመጥሙት አለ፣ ክርስቲያኖች ደግሞ በዚህ የሚጠመጥሙት አለ። እና እኔና እንደዚህ አንድ አብሮኝ የደም ልጅ ነበረ። ልክ እንደሱ ስናያቸው እኔም ቄሱን ሙስሊም ናቸው ብዬ አልፊያቸው ነበረ። ግን ሰው ሲሳለማቸው እኔም ተሳለሟቸው። የሚገርመው እሱ ግን አይደለም የገረመኝ ከኛ ቀጥላ የተሳለመችው ልጅ የለበሰችው እንደ ሙስሊም ናት። እኔ የሙስሊም እምነት ተከታይ ነው የመሰለች። ከዚያ በኋላ መጣ ምን አደረገች? ተሳለመች፣ መስቀል ማለት ነው። እና ያንን እንግዲህ አለባበሷ ተወራርሰዋል። እኔ አሁን ያየሁት እንደዚያ ተወራርሰዋል። 2 ቀን ነው 3 ቀን አደሬ ከዚያው አይቼዋለሁ። ይሄ መጎራረስ አለ። እና እንግዲህ ያን ታሪክ ስትጽፊ ከዚያ 1 2 3 ቀን አብረሽ ካልዋልሽ ካላደርሽ ካላወጋሽ የሰው ይሄ ምንድነው የማህበረሰቡ የኑሮ ዘይቤ የስነ ልቦናው ያንን አታውቂውም። በዚያ ምክንያት እዚያ ያው ምንድነው ይሄ መንከራተት እዚያ ማደር መዋል ስለነበረ ያየኋቸውን የሰማኋቸውን ከዚያ በፊት ደግሞ የነበሩ ሰዎችን ወደ ኋላ ሆነን ደግሞ እንደዚያ ይዘገባል ታሪክ። ከዚያ ከዋናው ቦታ ለመድረስ እንደሱ ይተረካሉ። እና ይህንን ይመስላል ነው። እሺ ጃንሆይ በጣም ለወሎ ጠቢባን ትኩረት ይሰጡ እንደነበረም ተገልጿል በመጽሐፉ ላይና ግን ጃንሆይ እኔ በጣም ነው የገረመኝ ማለት የረገጧቸው ቦታዎች ሁሉ በጣም ሚስጥር እና እውቀት ጥበብ ያለባቸው ያገኟቸው ሰዎች እንዴት ነው ያወቁት? ረጅም ታሪክ ከኋላ ታሪክ ካለሽ የሆነ ታሪክ ንገሪኝና የመጽሐፉ ማክተሚያ ስለሆነ ስለሱ ታረክልሻለሁ። ምናልባት ያው ምንድነው ሌላ ታሪክ ካለሽ? አይ አሁን ጃንሆይ ስለጨረሰሽ ከሆነ አወቁ አለኛል እኮ ጥያቄ ካለሽ እንደሱ እናርግና ይዘቱን እንጠቅልለው። ጃንሆይ ሄዶ የሚያርፍበት ቦታ ስለሆነ ስለሱ ከመተረካችን በፊት እሱን በመጨረሻ አድርገውና እሺ። ስለዚህ ወይ በታሪክ ስላለፉ ሰዎችም ቢሆን አሁን እዚህ ጋር የተጠቀሱ ትልቅ ሰዎች አሉ በጣም አሁን አባ ወልዴ ዘደብረ ቢዘን አሉ። ቀይ ባህርን በእግራቸው የሚሻገሩና ዳግማዊ ሙሴ ተብለው የሚጠሩ እሱ እንግዲህ በታሪክ ላይ የሚተረኩ አሁን እሱ ደብረ ቢዘን የነበሩ እዚህ መጥተው የኖሩ ምናምን አለው ለለ ስለሱ ትንሽ ታሪኩን ቢያንስ ማለት አሁን ቀጥታ ስለሳቸው ላይሆን ይችላል። እሳቸው ያው ዙሮ ምን መሰለሽ አሁን እንደዚህ አይነት ሰዎች አሁን ወደ አነሳ ነው አካባቢ መካነ ሰላም አይደለ ቦረና አካባቢ እንዲህ አይነት ልክ ለዚህ ብለው መጥተው የቀሩ ነበሩ በድሮ ዘመን ማለት ነው። እና እነዚያ ነው የተረክናቸው። እንግዲህ ደብረ ቢዘን ያው ዋና ትልቅ ገዳም ነው። ይሄ አቡሻር የሚባለው ይሄ ሀሳበ ብርሃን የሚባለው የተቀመረበት ፍልስፍና ያለበት ነው። እና እነዚያ ደግሞ እነዚህ ፈላስፎች ጠቢባኖች ወደዚህ የሚመጡ ነበረ። ወደዚህ አሁን ቦረና ወይም ደግሞ ይሄ አሁን የጠቀስነው መካነ ሰላም ያለ ነው አለ አይደል? ከዚያ መጥተው እንግዲህ የቆሎ ተማሪ ያው እንደምታየው እንደወጣ መለሳለሁ ሲል አልሆን ይልና በአንድም በሌላም ምን ያደርጋል? በዚያ በሄደበት አካባቢ ሚስት አግብቶ ትዳር መስርቶ ይኖራል። የቆሎ ተማሪ ይሄ ያየነው ነው። አሁን በዛብህንም ስታዩ የተወለደው ማንኩሳ ነው። ነገር ግን የኖረው ዲማ ነው። የሞተው ደግሞ ጉሃጽዮን ነው። አዲስ አበባ ኖሮ ወደዚያ በኋላ ሰብለ ወንጌልን ፍለጋ ሲመጣ ጉሃጽዮን ላይ ነው አይደል የሞተው። እና የቄስ ተማሪዎች እንደዚህ ይሆናሉ። እና በሱ አሁን እንግዲህ ይህንን ሪያሊቲውን እውነታውን ካልተረክ ነው ወጉን ላናገኘው እንችላለን። እና እንደዚህ ነው። እሺ ገሞራው በመንገዱ ሊቁ ወልደ ሕይወት የሚባሉ ሰው ያገኛል እና እሳቸው በጣም ብዙ ሊቃውንትን የሚያውቁ የበሬወድስ ሊቃውንትንም በደንብ የሚያውቁ የነበሩ ናቸው። ግን አሁን ጠፍተዋል፣ ደድሮ አይመጡም አይነት ይሉታል ገሞራው እና እንደው ግን እንዲህ አይነት ትልልቅ ሊቆችን በህይወት የሚያቆይ ነገር ቢኖር ብለው ይመኛሉ ወልደ ሕይወት። ገሞራው ደግሞ ሙዳየ ቀለሟን ይዟል እና እኔ ሙዳየ ቀለሟን ሰጦታለሁ፣ እርሶ ደግሞ የበሬወድስ ሊቃውንት መገኛቸውን ጠቁሙኝ ሲላቸው ያው ኋላ ላይ ከብዙ እንትን በኋላ ይስማማሉ። ሲስማሙ ግን በኋላ በሚደርስብህ ነገር ወደ እነሱ ወደ በሬወድስ ሸለቆ ስትገባ በሚደርስብህ ነገር ግን ተጠያቂ አይደለውም ይሉታል። ለምንድን ነው? እሱ ልተርክልሽ። አሁን ወልደ ሕይወትን የሚያገኛቸው ዋድላ ነው። ዋድላ እንግዲህ ዮሐንስ ገብላዊ ቅኔ ያስተማረበት አሁንም የሚታወቅ የነጃ ሚካኤል የሚባል አለ።
እና በድሮ ዘመን እነዚህ አሁን ከበርዮድስ ዋሻ የሚወጡት ሊቃውንት እነዚህ ጠቢባን ፈላስፎች ምናምኖች ቅድም ወደ ቅኔ ቤት ይሄዳሉ። በአብዛኛው ብዬሽ ነበር አይደል? ተራ ሰው መስለው ተማሪ መስለው ይሄዳሉ። እና ከሚሄዱባቸው ቦታዎች አንዱ ዋድላ ነበረ። እና ይህንን ገሞራው ከጠቢባኑ ሰፈር ሰምቶ ስለነበረ ዋድላ ላይ ሂዶ የኔታ ይላቸዋል። አቤት እነዚህ የበርዮድስ ሊቃውንት ስለ ፀሐይ ስለ ጨረቃ የሚመራመሩ የሀገራችን ጠቢባን የት ነው ያሉት? እርስዎ ቅኔ በሚያስተምሩበት ጊዜ ወደ እርስዎ ጉባኤ ይመጡ ስለነበረ እነዚህም ቢጠይቁ ነው የሚላቸው። እና በእንትና እና ድሮ ነበር እንጂ እንትን ማን ነው ዋድላ ላይ ቅኔ ያስተምራሉ። እነዚህ ወልደ ሕይወት በመጽሐፉ ውስጥ ገጸ ባህሪ ካራክተር ሆኖ የተጠቀሱት ማለት ነው። እና ገሞራው ድሮ ወደ ቅኔ ቤት የበርዮድስ ሊቃውንት ይመጡ ነበረ። ባክዎት የት ላይ ነው ያሉ ሲላቸው ድሮ ትክክል ነው ቅኔ ቤት እየመጡ እናውቃቸው ነበረ። አሁን ከቅርብ ጊዜ ወዲህ ግን ቀርተዋል አለ። አሁን በዚህ ዘመን እንዲህ አይነት ሰዎች ስለማናውቅ ነው ቀርተዋል የሚል ሀሳብ የገለጡት ማለት ነው። እና እርስዎ ምንም ቢሆን ያውቋቸዋል፣ ከአበው አንዱ ነዎትና ከትላልቅ አባቶች አንዱ ነዎትና ይውሰዱኝ ይላቸዋል። አይ ተጠያቂ አይደለሁም፣ ከዚህ በፊት አንድ ተማሪ ነበረ አሳየኛለኝ ሄደ፣ ነገር ግን በዚያው ሞቶ ቀረ ነው አይደል የሚሉት? አዎ ማለት ሊቀ ጳጳስ ትሆናለህ አሉት። እድል ፈንታውን ነገሩትና ጎንደር ርስት አለህ ነው አይነት ሲሉት፣ እሱ ይሄንን ለማስተርጎም ሲሄድ እዛው ሞተ ነው። እሱ ራሱ ገርሞኛል በጣም። አይ ግማሹ ርስት ማለት አይ አንተማ እዛ ተምረ የሊቆች ሀገር ስለሆን ሊቃውንት ትሆናለህ አሉት። ግማሹ ደግሞ አይ አንተማ በቃ እዛው ወይ ታገባለህና አትሄድ አሉት። እንደዛ ግማሹ ደግሞ ንጉስ ትሆናለህ ማለታቸው ነው አሉት። ግን ምንድነው የጎንደርን ታሪክ እየተረኩ ንጉስ ትሆናለህ፣ ጎንደር የታሪክ ነገስታት የነገስታት ሀገር ናት፣ ትነግሳለህ ማለት ነው። ግን ልክ ጎንደርን እንደደረሰ ሞተ። ያው ነው አሁን ይህ እንዲህ አይነት ነገር አለ። አሁን ዝም ብሎ በየትኛውም ቦታ እንደዚህ እኮ ነው በቃ እንደዚህ አይነት ነገሮች ታሪኮች አሉ። ለምሳሌ ተይው ይህኛውን ገጸ ባህሪ እንተውና አንድ ታሪክ ልተረክልሽ። እዚህ ዋልድባ የሚኖሩ አባ ቴዎድሮስ የሚባሉ ነበሩ እና የእሳቸው ስራ በመቀሌ እየዞሩ እንግዲህ መቀሌ ታውቂያለሽ፣ ፖለቲካ ይህ ምንድን ነው ተወክቶ የሚጋገርባት ከተማ ናች በኢህአዴግ ዘመን ዛሬም ቢሆን ማለት ነው። እና በዚያ ከተማ እየዞሩ ይነግሳል የሚባለው ቴዎድሮስ እኔ ነኝ፣ ስለዚህ ልነግስ ነው ሲሏቸው ፖሊሶች እውነት እየመሰላቸው እያሰሩ ፖሊስ ጣቢያ ይወስዷቸው ነበር እና አይተው ይለቋቸዋል። እነዚህ ሰው ግን መጨረሻ ላይ ምን ሆኑ ብትይ ኢየሩሳሌም ሄደው አረፉ። እና ወደ ኢየሩሳሌም ሲሄዱ ኢየሩሳሌም ሊሄድ ነው አሉ። ምን ሊያደርጉ ነው አባ ቴዎድሮስ ሲሏቸው እንዲህ ቀጥሎ ይመጣው ቴዎድሮስ እኔ ስለሆኑ ተቀብቼ መጥቼ ንጉስ ለሆን ይሏቸዋል። ግን ምን ለማድረግ ነው እንግዲህ መንገስ ክርስቶስ በመስቀል ላይ ነገሰ ማለት በመስቀል ላይ ሞተ ማለት ነው አይደለ? ስለዚህ እነዚህ ሰው አፈራቸው ኢየሩሳሌም ነበር። ኢየሩሳሌም መሞት እንደሚሞቱ መንፈስ ቅዱስ ገልጦላቸው ስለነበረ ኢየሩሳሌም ነግሳለሁ ብለው እዚያ ሄደው የሞቱ አሉ። እና አሁን እነዚህ በገጸ ባህሪም አሁን የተተረኩት ማለት ነው ልክ ተመሳሳይ ማለት ነው። አሁን ይህ ሰው እዚያ ሂጄ እንዲሆናለሁ እንዲያሆናለሁ ህልሜን አስተረጉማለሁ የበርዮድስ ሊቃውንት የነገሩኝን በእንቆቅልሽ በምስጢር በቅኔ የነገሩኝን እዚያ ሂጄ አስተረጉማለሁ ሲል ለካ አፈሩ እዚያ መሆኑን ነበር የነገሩት፣ መቃብሩን ማለት ነው። ሄደ ምን አለ ሞተ ማለት ነው። ከዚያ እና እንዲህ አይነት ነገሮች ይከሰታሉ። እና ስለዚህ እንደዚህ እንዳትሆን ነው ኃላፊነት አልወስድም። ከበርዮድስ ሊቃውንት ላይ ስትሄድ ምናልባት ትሞታለህ ቢሉህ እንኳን ደንግጠህ እዚያው ላይ ልትሞትበት ትችላለህ እና አልፈልግም ነው። ከዚያም በላይ ደግሞ ሌላም ነገር ቢነግሩህ እዚያ እነሱ የሚሉህን ነገር ሰምተህ ለሚመጣብህ ድንጋጤ ለሚመጣብህ ጣጣ እኔ ተጠያቂ አይደለሁም። የበርዮድስ ሊቃውንት ማለት ማእምራን ጠቢባን ለባውያን ናቸው። አንተ የጠበቀውን የምታውቀውን ሳይሆን አንተ ከጠበቀው ውጭ ሊነግሩህ ይችላሉ አሉት። ችግር የለም የሆነው ይሁን፣ እኔ ተልክ ያለሁና ይችን የሙዳይ ቀለም ይሄ ምንድነው ቀለም እንግዲህ ያንን ይዞ አይደለ በሙዳይ እሱን ሰጥቼ መምጣት ነው አላቸው። ተስማምተው ሄዱ። ከዚያ በኋላ እሳቸው ማይተሻቸው ከሆነ ሸኝተዋቸው በሉ በዚያው ከቀራችሁ ይሄዳሉ፣ ከመጣችሁ ደግሞ እንሰናበታለን ብለን እንትን እንላለን። እና ምንድነው ጠቅለል ወዳለው ታሪክ አሁን ሂሚያ እንትን የሚለው አንድ ቦታ ነበር። አሁን እዚህ ጋር መግለጽም አልፈለጉም፣ ቢገለጽም ምንም ማይደረግ ማለት ነው። እና ጃንሆይ በባላገሮች ያስጠብቁት ነበር ይባላል። ሰዎች ወደዚያ ቦታ ገብተው ይህ ጾም ጸሎት በጸሎቱ ቅዱሳን ናቸው ሰዎች ስልሽ እነዚህ ከገዳም ያሉ መነኮሳት የበቁት ወደዚያ ቦታ ገብተው ጸሎተ ማርያም ምን ጸልየው ሲወጡ ትንቢት ነገር ይናገሩ ነበረ። እና በዚህ አካባቢ ያሉ ስለሚፈሩ
ወደዚያ ቦታ ሰውም እንዳይገባ ሰውም እንዳይወጣ ይከላከሉ ነበር ይባላል በታሪክ ደረጃ ማለት ነው። እና ያው ይህንን ዝም ብለን ያርጉት አያርጉት ጃንሆይ እግዚአብሔር ይወቅላቸው። ሊያደርጉትም ይችላሉ ሊያደርጉትም ይችላሉ። በአፈ ታሪክ ግን እንዲህ ይባል ስለነበረ አዎ ሂደው ነበር ፈረንጆች ሂደው እሱ እንኳን ያው ፈረንጅ ምን አለ ብለሽ ነው ፈረንጆች አባይ ዙሪያ ያሉትን ሲያጠኑ አይደል የሚኖሩ ዛሬም ድሮም እና ወደዚያም ቦታ ሂደው ነበር ፈረንጆችንም ልከዋቸው ነበር ነው የሚባለው። ጃንሆይ ግን እንግዲህ ፈረንጆች አንደኛ ቢያገኙ ለጃንሆይ አይነግሯቸውም። ምንም ያገኘነው ነገር የለንም ነው የሚሏቸው። መቼም ፈረንጅ ያገኘውን ነገር ለጃንሆይ ይናገራል ተብሎ አይጠበቅም። እና ያው ፈረንጆ ይሄ በማንም ሰው እንዳይወጣ እንዳይገባ ብለው ከልክለው ነበር። ፈረንጆች ግን እስኪ ጥናት አድርጉበት ብሏቸው ሂደው አጥንተውታል ነው። እና ይሄ መልክዓ ምድር ዛሬም ያው አንዳንድ ሰዎች ያውቁታል። እና ያው ዝም ብሎ አሁን አንድ ልብ ወለድ ሲያልቅ የሆነ ቦታ ሄዶ ማለቅ አለበት አደለ? የስነ ጽሁፍ ዘርፍ ከዚያ ጋር ወስጄ አሁን አይተሽው ከሆነ ይስማይከ ስለ ዳጋ፣ ስለ ክብራን፣ ስለ ጣና ቂርቆስ ዴርቶ ጋዳን ሲጽፍ ቆየና ይሄ ምንድን ነው አሮጌ ድልድይ ላይ አምጥቶ ልብ ወለዱን ምን አለው ጨረሰው ማለት ነው። እና እኛ ደግሞ ዝም ብለን ያው ይህንን አሁን ጽሁፉን የትም ቦታ ወስደሽ መጨረስ ስለሚያስፈልግ እንግዲህ እግዚአብሔር እንደፈቀደ እዚያ ቦታ አልቋል ማለት ነው። ግን ከዚያ ቦታ እንዲህ አይነት ሟርት አለ ማለት አይደለም በአሁኑ ንግግር ማለት ነው። ቦታው ግን ከዚያ ቦታ እንዲያልቅ ሆኗል ለማለት ያህል ነው። አንድ ቦታ ላይ ገሞራው የወልደ ሕይወትን እግር አጥቦ ሲጨርስ በረከተ ሊቃውንት ይደርብህ ብለው መረቁትና እሱ ደግሞ በረከተ በሬ ወደ ሲል ሊቃውንት በረከት መከራ ነው። የሀገሬ ሊቃውንት በረከታቸው መከራ ነው። መከራው ደግሞ አብሮ ይኖረዋል አለ። ምን ማለት ነው? የበረከት ማለት አሁን ቅድም እንደነገሩኝ በረከተ በሬዎች እንደውም በጣም መከራ የሚያዩ ናቸው። እንደው የነሱን ይበሉኝ እንጂ በረከተ ሊቃውንትማ ይበሉኝ አይነት ነውና ምን ማለት ነው? ሊቅ ነው ገሞራው ሊቅ ነው ራሱ ሊቅ ነው። ገሞራው የታወቀ አይደለ? ያው እንትን ሀሽማለም ላይ የተጠቀሰው ገሞራው ምንም የቀረው ነገር የለም። ስለዚህ አሁን በረከተ በሪወድስ ነው እንጂ በረከተ ሊቃውንትን ምክንያቱም አሁን እዚህ ጋር እንትን አሁን ማሳየት የተፈለገው አይቶች ከሆነ የቤተ ክርስቲያን ሊቃውንት መከረኞች ናቸው። በመከራ ላይ ያለፉ ማለት ነው። እና አሁን በረከተ ሊቃውንት ይደርብ እንዲ ሊቃውንት አሁን እኮ እስኪ አስቢ እንዲ አሁን እኮ እኛ ሊቃውንት ምንላቸው ይሄ አሁኑ ዘመን ስለማያውቃቸው ነው እንጂ መቃብር ቤት ወድቀው በረሃብ በደዌ ተሰቃይተው የሞቱ ናቸው። የትኛውም ሊቅ ታሪኩን ስታነቢ ተመችቶት የኖረ ሊቅ የለም። ሲጀመር ኢትዮጵያ የምትባል ሀገር ለተማረም ሰው አይደለም የምትመቸው፣ ለሊቃውንትም አይደለችም። ዝም ብሎ እንደዚሁ ማለት ይህ ዝም ብሎ ከዚያም እያቅጠፈጠፈ እየዋሸ ለሚኖር ለሚበላ ነው እንጂ እንደዚህ የረቀቁ ሊቃውንት አሁን አይተሽ ከሆነ ዶክተሮች ደህና አድርገው ሲማሩ ኢትዮጵያ ነው የሚኖሩ፣ ውጭ ሀገር ነው የሚሄዱ። ውጭ ሀገር ነው የሚሄዱት አይደል? የሀገራችን እኮ ፕሮፌሰሮች ዶክተሮች ከተማሩ በኋላ ይችን ሀገር አይደለም ይሄ ያስተማራቸውን ማህበረሰብ አይደለም የሚያክሙም ካሉ ይሄ ምንድነው ተከልክለው ወደዚያ ለመሄድ እድል አጣው ነው እንጂ ካገኙ ይሄዳሉ። እና እንደዚያ ነው በቤተ ክርስቲያን ማይተሽ ከሆነ ሊቃውንት ይሄ ምንድነው የመከራ ገፈት ነው ሲጠጡ የኖሩ ማለት ነው። ይሄ እኮ ማለት ምን ማለት ነው? አንድ እንዴ መራብ እኮ ራሱ መከራ ነው። ይህን ደግሞ መራቡን መጠማቱን ደግሞ እኔም ኖሬበታለሁ። ማንም የቤተ ክህነት ሰው እኮ ኖሮበታል። በቃ እኛ ቅኔ ቤት ሳለን እኮ ምን በለው አጠን ውሃ ብቻ እየጠጣን እስከ 3 እስከ 4 ቀን ኖረናል። ረሃብም ደግሞ አዙሮ ጥሎን እኮ ያውቃል። ጋኔን ተዋረሳቸው ምንድነው የጣላቸው እስከ መባል ድረስ ጾሙ ለጾም አድረን ከዚያ በኋላ አይናችን ይሄ ምንድነው ቀይ ነገር ለብሶ ተወሩረን እስከ መውደቅ እኮ ደርሰናል በረሃብ ምክንያት ማለት ነው። እና እንዲህ አይነት ነገሮች ያው በረከተ ሊቃውንት ይባላሉ በአሁኑ አነጋገር ማለት ነው። ይህንን ይመስላል። ተመልካቾቻችን እንግዲህ በሪወድስን በጣም ልታነቡት የሚገባ መጽሐፍ ነው። እዚህ ጋር ሙሉ መጽሐፉን ላለመጨረስ እናንተ ማንበብ ስለሆነ ያለባቸው ተመልካቾቻችን እኛ ካወራኑ እንዳንጨርሰው መግቢያ ነው ያነሳ ነው። ስለዚህ እኔ በጣም እንዲያነቡት የምመክረው መጽሐፍ ነው። በተለይ ሀሽማልን ያነበበ ከርታታ ኮከቦችን ያነበበ ይሄንን የግድ ነው። እነዛን ደግሞ ያላነበበ ከመጀመሪያው ጀምሮ ሶስቱንም መጽሐፍ ማንበብ አለበት እላለሁ። ከዚህ ጋር ተያይዞ እንደ ሁኔታ አሁን ላለኑ ትውልዶች አሁን ያለን ኢትዮጵያውያን አለን እና ስለ ራሳችን ሀገር ያለን አመለካከት፣ ስለ ታሪካችን፣ ስለ ጥበባችን አሁን በተለይ ይሄ ጥበብንና ጥንቆላን የማገናኘት ነገር ጥበብን ሁሉ ጥንቆላ ማለት እንደዛ አይነት የራሳችንን ታሪክ የመናቅ አይነት ደግሞ አሁን በሚታየው መከራ
ኢትዮጵያን መፈረጅ ካለው ችግር ከምንሰማው ከምናየው አንጻር እየተነሳን ስለ ራሳችን ያለን አመለካከት በጣም ዝቅ እያለ መጥቷል ኢትዮጵያውያን ከምን ጊዜውም በላይና እርስዎ ምን ይላሉ? ምንስ ይመክራሉ? አሁን እንዲላለው በመከራ ውስጥ ላለው ትውልድ እኛም መከራውንም የፈጠርነው እኛ ነን ነው ብዬ ማምነው ማለት ነው። ምክንያቱም በቋንቋ በነገድ በጎሳ በወንዝ ስለምንለያይ መከራውንም እኛ ነን የፈጠርነው። እንዲያው በፖለቲካ መለያየት በየትኛውም ዓለም አለ። የራሳቸው እኛንም አይመለከተንም፣ ህብረተሰቡን ህዝቡን የሚመለከት አይደለም። ራሱን የቻለ ፖለቲከኞች በርዕዮተ ዓለም ሊለያዩ ይችላሉ። እኛ ህዝባውያን ግን የእግዚአብሔር በጎች ነን እንግዲህ ማለት ነው። እኛ ደግሞ ምንም በማይጣላው ነገር መጣላት የለብንም። ዋናው ግን መናገር የምፈልገው ኢትዮጵያ ሀብታም ናት። እኔ ኢትዮጵያን ድሀ ናት ብሎ የሚያነሳ ሰው ድሀው ራሱ ነው የእውቀት ችግር የእውቀት ድሀ የሆነ ሰው ነው እንጂ ኢትዮጵያ ተፈልገ የማትገኝ እውነትም የእግዚአብሔር ሀገር ቅድስት ሀገር እንደሆነች ነው ማምነው። የኢትዮጵያ አፈር ሁሉም አፈር መድኃኒት እንደሆነ ነው ማምነው። ማለት የትኛውም ኢትዮጵያዊ የትም ቦታ ላይ ተኝቶ ቢያድር ሙቶ አያድርም። በሰላም ተኝቶ በሰላም ይነሳል። ምናልባት በውጮች ዓለም እኮ ዳሬ ላይ ካደርሽ በረድ ነው የሚዘንብብሽ። የኛ ሀገር ግን የትኛውም ቦታ ዛፍ ላይ ጠጋ ብሎ አድሮ መነሳት ይችላል። እነዚህ የምናያቸው መልክዓ ምድሮች ሁሉ እንግዲህ መልክዓ ምድር እኮ ተቀደሰ ሲባል እግዚአብሔር አረፈበት ማለት ብቻ አይደለም። አየሩ የምህረት የሰላም የፍቅር አየር ነው አሁን ኢትዮጵያ ማለት ነው። እና እንዲው ጠቅለል ሲባለው የእኛን ሀገር መናቅ እንዴ! ይህ ሰው እኮ የራሱን ሀገር ከናቀ ሌላ ሀገር እኮ ገብቶ መስራት አይችልም። ከራሱ ሀገር የትኛውም ቦታ ላይ መመራመር የትኛውም ነገር ላይ መስራት ይችላል። ሌላ ቦታ ግን አይቻልም። ለምሳሌ አንድ ሰው ተነስቶ ባህር ዳር ጊዮርጊስን ታሪኩን አጥንቼ ለዓለም አሳውቃለሁ ማለት ከቻለ ይችላል። ሌላውን ግን ሌላ ሀገር አሜሪካ ሄዶ ግን ይህን ታሪክ አጠላለሁ ቢል አይ በእኛ ሀገር ዜጋ በእኛ ሀገር ቋንቋ ነው እንጂ አይቻልም ብለው ይከለክሉታል። ቢጽፍም እንኳን አይቀበሉትም። የፈለገው አብጠርጥሮ ቢጽፈው ማለት ነው። ኢትዮጵያ ላይ ግን የራሱን ታሪክ ማጥናት አለበት። አሁን በእኛ ሀገር አልተጠናም። አሁን እኛ በመንፈሳዊ ጉዳይ ኢየሩሳሌም እንሄዳለን። አሁን ኢየሩሳሌም ሄደን እኮ ክርስቶስን በረቂቅ ያረፈበትን የሞተበትን የተሰቀለበትን ያረገበትን ያስተማረበትን የተወለደበትን የተጸነሰበትን ብርሃነ መለኮቱን የገለጸበትን አጠቃላይ በቅዱስ መጽሐፍ የሰራቸውን ታምራት ያስተማራቸውን ትምህርት እነሱን ነው ምንማር። ከዚያ በስተጀርባ ግን ታሪኩ አለ። እያንዳንዱ ቦታ ላይ መልክዓ ምድሩ ይህ እንዲህ ነው መጽሐፍ ላይ የተጻፈውን መልክዓ ምድሩን ደግሞ ጥናት አድርገው ጨርሰው ያስጎበኙሻል። ለምሳሌ እመቤታችን ናዝሬት አደገች ሲሉ እመቤታችን ያደገችበት የነበረችበት ውሃ የቀዳችበት ወይንም ደግሞ ይሄ ምንድነው ተጸነሲ ብሎ መልአኩ ቅዱስ ገብርኤል ያበሰረበትን ቦታ መጀመሪያ መልክዓ ምድሩን ነው የሚያሳዩሽ። አላጠፉትም ማለት ነው። ከመልክዓ ምድሩ ተነስተው መጽሐፍ ጽፈዋል። ከመልክዓ ምድሩ ተነስተው ደግሞ ይሄ በሞዛይክ በምን እያደረጉ ታላላቅ ቤተ መቅደስ ሰርተዋል። ይሄ ምንድነው በተለይ ይሄ የካቶሊክ ዓለም የሚባለው እነ ፈረንሳይ እነ ላቲን እነ ምንድነው ላቲኖች አርመኖች እንዲህ ነገሮች ሰርተዋል አይደለ? የኛ ግን አልተጠናም። አሁን የኛ ሀገር ታሪክ ያንዱን አንዱ ደግሞ መንጠቅ አለ። ያንዱን አንዱ ደግሞ ያለ መቀበል አለ። ስለዚህ በቃ ታሪኮችን እያንዳንዱ አጥንተን ይሄ እውነት ነው ይሄ ሐሰት ነው ብለን መጀመሪያ ታሪኮችን ማወቅ መያዝ ነው። ከዚያ በኋላ ጀምረን ደግሞ እንግዲህ ዘመኑ በፈጠረው በባህላዊ የሚሆነውን በባህላዊ መመራመር እንደገና ደግሞ በምንድነው በቴክኖሎጂ በረቀቀው ዓለም ደግሞ ምንመራመረውን ያው መሳሪያውን ከውጭም ብንገዛው እኛ ባንሰራው፣ ነገር ግን እኛ ከውጭ በተገዛ የማሽን የዳቦ ማሽን ዳቦ ጋግረን እንበላለን አይደለ? እንደገና ደግሞ በሀገራችን ከሀገራችን አፈር በተሰራ ምጣድ ዳቦ ጋግረን እንበላለን። ልዩነቱ ምናልባት በሀገራችን የተሰራው ምጣድ ብዙ ማገዶ ይጨርሳል። ከውጭ የመጣው ደግሞ ማገዶ ይጨርሳል፣ ግን ማገዶ ይለያያል። ከውጭ የመጣው በባትሪ ነው በመብራት ነው የሚሰራው። የኛ ሀገር ደግሞ በእንጨት ነው የሚሰራው። ግን አይተሽ ከሆነ ባህላዊና ዘመናዊ ብለን ፈጥረነው ነው እንጂ ማለት ነው። በአንድም በሌላም ዳቦ ግን ጋግረን መብላት ችለናል ማለት ነው። ስለዚህ የዳቦ ማሽን ከውጭ ሀገር ገዝቶ ያን ያህል ሚሊየን ብር አውጥቶ ያለዚያም ደግሞ በ100 በ200 ሺህ የሚቆጠር ነገር ገዝቶ ከመጠቀም ይህኛውን የእኛን ሀገር ተመራምሮ ማዘመን
ማሳደግ ይቻላል፣ እንደሱ አድርጎ ማሳደግ ይቻላል። እና እንዲው ከቀላሉ ነገር ስንነሳ እንዲህ አድርገን እንሰራለን። እንዲው በዚህ ዓለም ልንገርሽና የኛ ሀገር ሰው መርፌ አይሰራም፣ ወረንጦ ግን መስራት ይችላል። ወረንጦ ያው ላታውቂ ትችያለሽ። ይህ ሾህ ሲወጋቸው ባላገሮች ይህ ከሰውነታቸው የተጣበቀውን ሾህ ቆንጥጦ የሚያወጡበት ነው እንግዲህ ወረንጦ በአብዛኛው ማለት ነው። እሱን መስራት ችሏል፣ መርፌ ግን መስራት አልቻለም። ስለዚህ ወረንጦ የሰራ ሰው መርፌ መስራት አለበት። እንደዚህ እያደረስን አሁን ወረንጦ ባህላዊ ነው፣ መርፌ ዘመናዊ ነው። ልብስም ትሰፊበታለሽ፣ ሰውም ታክሚበታለሽ ማለት ነው። ስለዚህ ውጮች የሰው ይሄ ምንድነው ሲሪንጋ ምንድነው በሲሪንጅ መሳብ አለ አይደለ፣ መርፌውን ሰሩ። የኛ ሰዎች ደግሞ ልብስ የሚሰፋበትን መርፌ አልሰሩም ገና ማለት ነው። ልዩነቱ እሱ ነው። እና ከኛም ያው ማሳደግ ይጠበቅብናል። እንዳጠቃላይ ግን እንዲው እኔ መግለጫ ቋንቋ ጥቼ ነው እንጂ ከመርፌ ከወረንጦም ሳንደርስ ኢትዮጵያ ማዕድናቱ ወርቁ፣ እንቁ፣ አልማዙ ብትይ እንዲው አለ አይደለ፣ ይሄ ከርሰ ምድሩ ከተመረመረ በጣም ሀብታሞች ነን። ነዳጁም ብትይ ሁሉም ነገር እኮ አለ ኢትዮጵያ ላይ ማለት ነው። ያው የኛ መሳሪያውም ጥበቡም ስለሌለን ነጮች ደግሞ ቢመጡ እነሱ በልተው እኛን ያባሉናል እያለ እየፈራ ነው እንጂ የትኛውም ነገር ቢመረመር ኢትዮጵያ እንትን አለ። እንዲሁ ተራው ህዝብ ግን እንዳንቺ እንደኔ ያለው ማለት ነው እንደ ኢትዮጵያ ብዙ የሚፈጠር ስራ አለ። ያንን ስራ ፈጥሮ በየዘርፉ ያንን ማሳደግ፣ በተለይ ትምህርት ላይ ያሉት ዘመናዊ ትምህርት ቤት ያሉት ልጆች እንደዚያ ነው። አሁን እኔም የቆሎ ተማሪ እያለሁ ምንም ደሞዝ ሳይኖረኝ ከምንም ሳልቀጠር ነው 2 መጽሐፍ የጻፉት ማለት ነው። ስለዚህ በአንድም በሌላም አሁን ስራ መፍጠር ችያለሁ ማለት ነው። ለእኔም እንዲሁ ከኔ ጋር ለሚሰሩ ለምሳሌ የኔን መጽሐፍ የሚያከፋፍሉ ነጋዴዎች አሉ፣ አዟሪዎች አሉ፣ ነጋዴዎች አሉ። አንባቢያንም ራሱ ስራ ተፈጥሮላቸው። ማንበብ እኮ ትልቅ ስራ ነው አይደለ? እንዲህ አይነት መፍጠር ከቻለ ሁሉም ሰው መፍጠር ይችላል አይደለ? እና ያው እዚያው ላይ መፈላሰፍ ነው፣ እንደዚያ ነው፣ አለማንጋጠጥ ነው። እዚሁ ላይ ከሀገራችን ማለቅ አለበት። ከውጮች ምንቀስመው የእውቀት ጥበብ ይኖራል፣ ግን ከውጭ የቀሰምነውን ነገር ከሀገራችን ላይ እውን አድርገን ካልሰራ ነው የእነሱ ባሪያ ነው ምን ሆነው። እንደዚያ ነው። ስለዚህ እንድንማር፣ እንድናውቅ፣ እንድንመራመር አሁን ትውልዱን ሰንፏል። ይገርምሻል። አሁን እኔ መጽሐፍ ስለጻፉ የኔን መጽሐፍ አንብቡ ይመስለዋል እንጂ የትኛውም ጥበብ የሚወለደው ከማንበብ ነው፣ ከመስማት አይደለም። ከመስማት በፍጹም አንድ የሚመጣ ነገር የለም። ከማንበብ ነው የሚመጣው። መስማት እንደ ኮርስ ማነቃቃት ነው። ማንበብ መማር ነው። ማንበብ መማር ነው ምንጊዜም ማለት ነው። እና ሁሉም ሰው ካነበበ አእምሮ ይረጋጋል። አእምሮ ከተረጋጋ ደግሞ ስራ ይፈጥራል። ስራ ከፈጠረ ደግሞ እንደ ግልም ደረጃ ያ ሰው ስራ ፈጣሪው ያድጋል፣ ይከበራል፣ አገርም ያሳድጋል ማለት ነው። ስለዚህ ያው ወደ ሀገራችን እንመልከት ነው፣ ወደ ኢትዮጵያ ተመልከቱ ነው አሁን ዋናው ትልቁ ቁም ነገር። በእምነት ከሆነ ወደ አብርሃም ተመልከቱ ተብሎ ተጽፏል አይደለ? ያው በስራ ለማደግ በሀገራችን ለመክበር ደግሞ ተመልሰን ወደ ኢትዮጵያ መመለስ፣ ማደግ፣ መመራመር አለብን። እኔ በስነ ጽሁፌን ከፈጠርሁ አንቺ ደግሞ እናቶች ከሚሰሩት አንዱን ነገር ይዘሽ ባህላዊ ያደርገው የሚሰሩት የነበረን ዘመናዊ ያደርገሽ አሳድገሽ የራስሽ ፋብሪካ ለምን አይኖርሽም? ለምን ማከፋፈያ ለምን አይኖርሽም? ወዘተርፈ እንደዚህ እያደረገ ይቀጥላል ማለት ነው። እንግዲህ ቋንቋዬንሽ መንፈሳዊ ስለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ይስጥልን ስለሰጡን ጊዜ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ያቸውንም እንግዲህ ያው አስተማሪ እንዲሆን እግዚአብሔር ይፍቀድላችሁ። ጥሩ እያስተማራችሁ ነው። አመሰግናለሁ። ቋንቋዬንሽ ሚዲያን ስለጋበዛችሁ